በሚቀጥለው ደግሞ አርመንና ካልቪኒስት ነኝ ብዬ እመጣለሁ። ከደሞ ከስቀር እኮ እንትን ነው። አይ ስም አወጣጡን እንትን በል አስረዘምከው ብዬ ነው። አሁን እንትን የሚለው ነው የሚመስለው። እገሌ ነኝ እገሌ ምርኮኛ እንደሚለው አይነት ነገር ነው የሚመስለው። ይርቃል በጣም እና እንትን ነው። አንድ ሰጀሽን አለኝ። የካልቪኒስቱና አርሚኒያኑ ጋር ስደርስ እንትን በል ካልቪኒያን ይላል። ድሮም የሚባል ነው እሱ ሁለቱን ያጠቃለለ ነው። ካልቪኒስትና አርሚኒያን ነው። የአንተውን ግን የሉትራንና የፔንቴኮስታል ስለሆነ እንትን ብታረግ ሰጀስት አደረኩ። ሉትራኮስታል የፓስታ ስም ነው። ቢራ ፓስታ አደረገው። ይሄ የቱርክ ፓስታ ስም ነው። ሉትራኑንም ብቻ ትንሽ ቀነስ አድርገው እንትኑ ቀነሰው ረዘመብኝ። በጣም በቃ ገግም ያለው እኔ ከዚህ በኋላ እኔም እንዳልካቸው ነኝ ብለው እኮ ስም አወጡልን እኮ። ማን ያለው? ቆይ እኔ እንደምንም እንዳልካቸው እንዴ እንትኖች አንበሳዎቹ ናቸዋ። አይ መካነ ኢየሱስ ነኝ ማለት ጀምረዋል እና እኔም እንዳልካቸው ነኝ አዋጣችሁ አሉ። እነሱ እኮ በእናትህ ከሞኝ ደጅ እኮ በቃ ሞፈር ቆረጡ እኮ። በእውነት በጣም የሚገርም እኮ ነው በእናትህ ጌታ። እኔ በህይወት ዘመኔ እንግዲህ 30 ዓመት ሆነኝ። እንደዚህ ዘመን በቃ የመጨረሻ በቃ እንግዲህ በወረደ እንትን በለው በሰፈራችን ፋራ ጴንጤ አላየውም። በቃ በእውነት አሁን ላይ እንዳለ ነው ልጆች እንዲህ የድሮ ጴንጤ እኮ በጣም ስለው እኮ አትራፊ ነው፣ ነጋዴ ነው፣ መንግስቱ እንዲያተርፍ ነው የሚያደርግ። በጣም የሚገርመኝ ለምን ዲቤት ገባችሁ ተብሎ ተቆርጦ አየውኝ። የሚገርም ማለት ጌታ ለምንድን ነው ቆይ እናንተ ለስዕል ልትናገሩ ገብታችሁ አልነበረ እንዴ? ቆይ ዛለታ ቴዲ ቤት ማለት ግን በጣም ይገርማል እኮ እውነት። አሁን ኦርቶዶክሶችና ቴዲ ቤት እኮ ሉተር ሽንት ቤት ተቀምጦ የሆነ ነገር እንደጻፈ ለመናገር የገባ ሰው አለ። ትዝ ይላል። ያ ለሽንት ቤት ቴዲ ጋር ትገባለህ? አስቸጋሪ ነው። ኧረ ቀጥሎ ዋቃችሁ። ዛሬ ምን ነክቶ ይሉ አሁን ጠብቁ ከዚህ በኋላ አይ እውነት እኔ እና እሷን አይቻት ደግሞ ሊያውም እኮ እንግዲህ የዛሬ 4 ዓመት የተደረገ ዲቤት ቢደረግም ማለት ነው። ሁለተኛ እንደገና ደግሞ እንዴ አሁን እኮ እኛ ቁጭ ብለን እንትና ዲቤት አድርጉ የለ እንዴ ናቲ ቁጭ ብለን ከልደት ጋር እንዴ ምን ያገባል መቻል ነው እኛ እንዴ እና በጣም ሙኞች ሆነናል ጌታ። እስቲ ግን የችኛዋን የአኬን ግን እስቲ እችን ስሟት። ሲኖዳል አይደለም የብሉይ ኪዳን መጽሐፍት ቀርበና ሲኖዳል አይደለም። ለዛ አሁን ቀሲስ መብራቱ ኪሮስን እንደ ጥናታዊ ጽሑፍ ነገር አጭር ጽሑፍ አዘጋጅተዋል ለሪኮመንዴሽን እንድትሆን ብለው እና ሲኖዳል ስላልሆነ ሲኖዶሳዊ አይነት ስላልሆነ በዛ ላይ ክርክር መግባት አትችልም። በሲኖዶስ ደረጃ ትማራለህ ማለት ነው። ግን እንደነዚህ አይነት መጽሐፍት ለምሳሌ እንደነመጽሐፈ ሲራክ እና ሌሎችም እንደነዚህ አይነት መጽሐፍት ግን ከጥንቱም ጀምሮ በእጅጉም የታመነባቸው በየትኛውም በሌሎች ሲኖዶሶችም የተረጋገጡ ስለሆኑ ያን ያህል አያሳስበንም። አያዋጣም። መወያየቱ ምን ማለት አያዋጣም። ሰማንያ ላይ በውይይት ሊደረግ እንደማይችል ከዚህ በፊት ተናግረናል። እዚሁ ቤት ላይ ናቸው ሲስ ጋር ሰማንያ ላይ ክርክር ሊኖር አይችልም። በቃ ለምን 4 ነጥብ ኦኬ። ምክንያቱም የሚያዋጣው አንዳንድ እያወጡ መነጋገር ነው። አንዳንድ
በጣም የሚያሳዝነው ግን አኬ ግን ትክክል አይደለም። አኬ ግን በእውነት የምር ትክክል አይደለም። እንዴት እስቲ ይችኛዋንም እንስማ እስቲ ደግሞ አንድ ከዚህ ቀደም ኦርቶዶክስ መጽሐፍ ቅዱስ የላትም ብዬ ነበረ። ይህንን ንግግሬን አሁን ራሳቸው ኦርቶዶክሳውያኑ እንደዚህ እያጸኑልኝ ይገኛሉ። እስኪ አንዱን እንስማው። ግን በአጭሩ ሲኖዳል አይደለም፣ የብሉይ ኪዳን መጽሐፍት ቀኖና ሲኖዳል አይደለም። ሲኖዳል አይደለም እያለ ያለው ወንድማችን 80 አሃዱን በተመለከተ ነው። 80 አሃዱን ይዘን ለውይይት ብንቀርብ ታዲያ ምን ችግር አለው? እስኪ እሱ ንገረን። አያዋጣም። መቶ መወያየቱ ምን ማለት ነው? አያዋጣም። 80 ላይ ውይይት ሊደረግ እንደማይችል ከዚህ በፊት ተናግሬያለሁ። እዚሁ ቤት ላይ ነው ከቱኒሲስ ጋር ለራሱ ለወንድማችን ለቃሪ ነገር የሆነበረ አያዋጣም። በ80 አሃዱ መወያየት እውነት ነው፣ አያዋጣም። ስለዚህ 66ቱን ነው የሚጠቀሙት ማለት ነው። 66ቱን በተመለከተም ደግሞ ሌላኛው ወንድማችን እስቲ ስሙት ደግሞ እሱንም እንስማው። አሁን እስኪ እንስማው። 66ቱ መጽሐፍ እርኩስ መጽሐፍ ነው ብዬ አምናለሁ። መጽሐፉ እርኩስ ነው። አዎ ለኔ እርኩስ ነው። መጽሐፉ ቅድስና ያለው መጽሐፍ ነው ብዬ አላምንም። ቅድስና ያለው መጽሐፍ ነው ብዬ አላምንም። ቅድስና ያለው ማለት የረከሰ መጽሐፍ ነው ማለት ነው። አንደኛው በ80 አሃዱ መወያየት አያዋጣም ይለናል። ምክንያቱም መጽሐፍ ቅዱስ ስላይደለ ያው ኪሳራ ያመጣል። ሌላኛው 66ቱ የረከሰ ነው ይለናል። ስለዚህ ቤተክርስቲያኒቱ የምትተዳደረው በየትኛው መጽሐፍ ነው? በእርግጥ ኦርቶዶክስ ቤተክርስቲያን መጽሐፍ ቅዱስ ያላት ነው? ሰላም። ከዚህ ቀደም እውነቱን እኮ ነው ይሄ ልጅ እኮ አሁን ይሄ ትክክለኛ ጥያቄ ነው ያቀረበው። 81ዱ ሲኖዳል አይደለም አለ አኬ። ለክርክር ምን አይሆንም አለ፣ አያዋጣም አለ። በቃ አውላላ ሜዳ ላይ መውደቅ ነው። እሺ ኦኬ፣ እንግዲህ ሊሆን የሚችለው 66ቱ ነው ማለት ነው። እሺ ወይም ደግሞ ብቻ የ66ቱ እንግዲህ ሀገር ያወቀው ሁሉም የሚቀበለው ነው። ኦርቶዶክስ ይቀበለዋል አለ ውስጣቸው ቢጨምሩም በሱ ላይ ነው እንጂ የሚጨምሩት አይቀንሱም ማለት ነው። ያኛው ደግሞ የሰይጣን ነው አለ። ታዲያ እንግዲህ አሁን መጽሐፍ ቅዱስ ታዲያ አላት ወይ ብሎ ቢሌ ልጅ ተሳስቷል ወይ? ታዲያ ለምንድን ነው ሩም ከፍታችሁ እናንተ ጋር ያለው መጽሐፉ ሊቃውንቶቻችሁ ናቸው የተናገሩት ችግር አለበት እና አስፈላጊ ከሆነ እናሳያቸዋለን። ዶክተሮቹ የጻፉት ማለት ነው። እና ሊቃውንቶቻችሁ ስተት አለበት ትክክል አይደለም ብለው እያሉ ለክርክር የሚሆን አይደለም ብለው እያሉ ለምንድን ነው እኛን የምትተቹት? እስቲ እንግዲህ ኦርቶዶክሳውያን ዛሬ ወንድሞች ሩሙ ላይ ተሰድረዋል ግጥቅጥ ብለው፣ እስቲ ኑ ግቡና ቻሌንጅ አድርጉ እስቲ እና ሞግቷቸው። ቻሌንጁ ግን 80 አሃዱ ሲኖዳል ነው ወይ ሳይሆን፣ እሺ መጽሐፍ ቅዱስ አላችሁ ወይ ነው በሚል ይሻላል። እሺ ይቅርታ ማን ሄዳሙ ይቀየራል። እንትን እርኩስ መጽሐፍ ነው ፈለገ ለምን እንዳለ ታውቃለህ? አስቼ እኔ እንግዲህ እስቲ ንገረን እስቲ። እኔ አውቀዋለሁ። እሱ እንደዛ ስላለ እኮ ነው እኔ ድቤት ጥሪ አቅርቤለት ቪዲዮ አለኝ ሰርች ያስቀመጥኩትና እና አንተ ምንድን ነው ቅድስና የጎደለው እርኩስ መጽሐፍ ነው ያልከውን ያዝና እኔ ሊያዝና አንተ 80 አሃዱን ይዘህ እንግባ ብዬው በ66ቱ ብቻ ነው የምንገባው አለ። የኔን አላስነካም አለ። ቁጭ በልና ላሙኝ አለኝ ማለት ነው። አይንን ጨፍንና ላሙኝ በአንተው ብቻ እንግባ ብሎ መለሰ ማለት ነው። ኢማጂን እንግዲህ ፈለገ እንደዚህ አይነት እውቀት ኖሮት ሊያወራው ማለት ነው። ኤኒዌይስ ለምንድን ነው እንደዛ ያለው? እኔ አውቀዋለሁ በሰዓቱ እኔ ላወራሁትን መልስ የሰጠ ስለነበረ ማለት ነው። ዘዳግም 23 አንድ ላይ ሆነች ጠቅሳለች አይደል? ሞደርን ቋንቋውን ልጠቀም፣ ያኛውንም መጠቀም ይችላለሁ የኔው ስለሆነ ማለት ነው። ችግር የለውም። ብልቱ የተቆረጠ ምናምን የተቀጠቀጠ ወደ እግዚአብሔር ምንድን ነው ወደ እግዚአብሔር ጉባኤ አይግባ እስከ 10ኛ ትውልድ አይግባ ምናምን የሚለው እንዴት እዛ ጋር የሚያሳፍር ቃል አስቀምጣችሁ ትተረጉማላችሁ ነው። ኦኬ፣ ለዛ ነው ቅድስና የጎደለው እርኩስ መጽሐፍ ያለው እና ያ ትርጉም 1954 ላይ ነው ያለው። ኦኬ፣
1954 የኃይለ ሥላሴ ትርጉም ላይ ነው ያለው። የኃይለ ሥላሴን ትርጉም ደግሞ ሁሌም እንደምናገረው የእኛ ሊቃውንትና የእነሱ ሊቃውንት ናቸው የፈቱት። ምንን ይዘው? ግሪክና ዕብራይስጥን ይዘው። ኦኬ፣ ግሪክና ዕብራይስጥን ይዘው የእኛ ፕሮቴስታንት ሊቃውንትና የኦርቶዶክስ ሊቃውንት አንድ ላይ ሰብሰብ ብሎ ንጉሱ የበላይ ጠባቂ ሆኖ ፈንድ አድርገው ማተሚያ አስመጥተው ከዛ በኋላ የታተመ ነው። ስለዚህ ይሄ አላዋቂ ዲያቆን ቅድስና የጎደለው ሲል ቤተክርስቲያኒቱን ጭምር ነው እየሰደበ ያለው። የተረጎመችው እሷ እንደሆነችም አያውቅም። የተረጎመችው እሷ እንደሆነችም አያውቅም። ወር እንደተሳተፈችበት አያውቅም። ነው ቅንፍ ውስጥ ይሄ ፕሮቴስታንት ሊቃውንቶች ይሁን ብለው የተረጎሙት ነው፣ የእኛ ግን አይደለም እያሉ ማስቀመጥ ነበረባቸው ነው። ተስማምተው በአንድነት ነው። ኦኬ ሶ በረሮ አንተም ከዲያቆን እኩል ነህ፣ ያንተ አይደለም ሉትራን ናቸው ይላል። ናግባና እስኪ አሳይ። እኔ ማስረጃውን አውጥቼ አሳያለሁ ማንና ማን እንደሆኑ። ኢቭን ሉትራን አይደሉም ትርጉሙ ላይ የተሳተፉት። ኦኬ ስለዚህ ስትሳደቡ የራሳችሁን ሊቃውንት ጭምር ነው የተሳደባችሁት። ያንንም ለማሳየት ነበረ እና ቤት እንግባ ያልኩት የነበረው። አይ አይነን ጨፍን ላሙኝ በ66 ብቻ እናውራ አለ እና እንደዛ ነው። አላችሁ ወይ እርኩስ ነው ስትሉ ኢቭን የተቀደሰው መጽሐፍ ቅዱስ አላችሁ ወይ እናንተ? ኦኬ አላችሁ ወይ? ኢቭን መጽሐፍ ቅዱስ አላችሁ ወይ? መጽሐፍ ቅዱስን የሰጠችን ቤተክርስቲያን ሲባል ሰምታችሁ ታውቃላችሁ? ምትለብሰው የላት ምትከናነበው አማራት አሉ። የት ያለውን ነው የሰጣችሁን? የት ያለውን ነው የሰጣችሁን? ይኸው እዚህ ጋር ነበረ ሰጠናችሁ የሚለውን ነገር ግቡና በማስረጃ አሳዩን። እኛም ደግሞ የት እንደተቀበለን እንደው ውለታ ቢስ ሆነን ረስተን ከሆነ ቼክ እናደርጋለን ማለት ነው፣ እናያለን። ያ በትክክል ኤፊ ችግር ሁላችንም በጌታ ሰላም ብያቸዋለሁ። እዚህ ላይ 81 ላይ ሲነሳ የኛ ኦሪጂናል መጽሐፍ ነው። በቃ የመጽሐፍቱ ባለቤት እኛ ነን። እነሱ ጥንታውያንን እድሜ ጠገብነን በዚህ ዘመን በዚህ ዘመን ብሎ በቃ እውነተኛ መጽሐፍ ቅዱስ የላቸውም። ምክንያቱም እነሱ የተጨማመረ መጽሐፍ ቅዱስ እንጂ ሪሉ ትክክለኛ የሆነ መጽሐፍ ቅዱስ የላቸውም። ምክንያቱም አንዳንድ ማነሳቸውን ነጥቦች ምናልባት መመለስ የሚችሉ ከሆነ ማለት ነው እና ብዙ ጊዜ እኛን ከሰው ነው የራሳቸውን ነገር ሊጨምሩት። የራሳቸውን ነገር ሊጨምሩ ሲሉ እኛን ይከሱናል። ፎር ኤግዛምፕል በዚህ መጽሐፍ ያልተጻፈ ብዙ ምልክቶች በደቀ መዛሙርቱ ፊት ያደረገ የሚለው በዮሐንስ 20:30 ላይ ያለውን እሱን ያመጡና ያልተጻፈ የሚለው ላይ ማለት ነው። ይሄ መነሻ ሀሳባቸው ነው። ምንድነው ያልተጻፈው ሲባል ይሄ ነገር ነው ይሄ ነገር ነው የሚል ነገር ሳይኖር ልክ ነው ታምረ ኢየሱስ ምናምን ብሎ ቢጨምሩት ኦኬ ገድል ነው ብለህ ታስባለህ። ምንም ችግር የለውም። ግን በመጽሐፍት ደረጃ ሲሆን ደግሞ በጣም ያስደነግጣል። ይሄ ደግሞ ለምሳሌ ከአዲስ ኪዳን ትእዛዘ ሲኖዶስ የሚባል መጽሐፍ አለ። ግስው ሲኖዶስ፣ አብጥሎ ሲኖዶስ፣ ስርዓተ ጽዮን፣ መጽሐፈ ኪዳን ቀዳማዊ፣ መጽሐፈ ኪዳን ካለ ቀለሜንጦስ ማለት ነው። ዲድስቅልያን ይጨማምሩና ጀስት እንትን የሚለውን መጽሐፍ ዋና መጽሐፉን ማለት ነው እንደ መጽሐፍ ቅዱስ አድርገው ማጣቀሻ መጽሐፍ ቢሆን ጥሩ ነው። ግን እንደ መጽሐፍ ቅዱስ አድርገው ራሱን ነው ቁጭ አድርገው ማለት በቃ ማጣቀሻ መጽሐፍ ጀስት አፖካሊፕስ እንደምንለው እንደነዛ ቢሆን በጣም ምንም ችግር የለውም ነበረ። ግን ዋናው የመዳኛ መጽሐፍ አድርገው ሲያቀርቡት ይሄ በጣም ይከብዳል። ሌላኛው ደግሞ በብሉይ ኪዳን ደግሞ ካየን ትእዛዘ ሲኖዶስ ማነው፣ ተረፈ ኤርሚያስ፣ መጽሐፈ ባሮክ፣ መዝሙረ ሰለስቱ ደቂቅ፣ ተረፈ ዳንኤል፣ መጽሐፈ ኩፋሌ እና መጽሐፈ ሄኖክ እና ምንድነው ሲባል ትውፊታችን የሚባለው እና ትውፊታቸው ምንድነው ተብሎ ሲባል ደግሞ አይ መመዘኛችን ናቸው እና እነ ማርቲን ሉተር ስላመጡት ስለማይቀበሉት እኛ በዚህ መንገድ እናስረዳለን ይሉናል። እና ቅድም እንዳልኳችሁ ኢየሱስ ባላደረገው ብዙ ተአምራልና ያልተጻፈ ስላለ እኛ እንጽፋለን አይነት ነገር ማለት ነው። አሁን በአዲስ ኪዳንም በራሱ መጽሐፉን ችሎ ነው የመጣውና መጽሐፍ ቅዱስ ደግሞ የተመሰከረለት በአባቶች የሚጸና በቤተክርስቲያን ከመከፋፈሏ በፊት የነበረው ነው። በ325 መሰለኝ በዛኛው ዓመተ ምህረት ላይ ቤተክርስቲያን ሳትከፋፈል ኦርቶዶክስም ካቶሊክም ሳትሆን ማለት ነው እና
ለምን እንደጨማመሩት በቃ በራሳቸው ማለት ነው። በቃ ኢየሱስ አድርጎታል ወይ እግዚአብሔር አድርጎታል ምናምን ብሎ ነገር ኢቭን አሁን በ66ቱ መጽሐፍ ራሱ ሆኖ የማይመለሱ ጥያቄዎች ሊኖሩ ይችላሉ። የእነሱ 81ዱ ደግሞ ስንሄድ እያንዳንዱ የተጨማመሩ እንትኖች ይመልሱልናል ብለው የሚያስቡ እንትኖች ፓራዶክስ ነው። በቃ አንዱን የግጭት መናኸሪያ ነው የሚያደርገው። በቃ ጥንታዊ መጽሐፍ ላይም ከጥንታዊ መጽሐፍ ጋር አሁን የሚያነሱ ሀሳብ በጥንታዊ መጽሐፍ ላይ የማይገኝ ኢትዮጵያስ ብቻ የሚገኝ ማለት ነው። ኢትዮጵያስ ብቻ የሚገኝ የኢትዮጵያ መጽሐፍ ቅዱስ ትክክል ነው ወይ ከተባለ በ4ኛው ክፍለ ዘመን የከሌ የሚባል ደቂቅ እንትን መጣ፣ ከዛ ክርስትና ማጥመቅ ጀመረ ብሎ የተለያዩ መጽሐፍቶቻቸው ይጀምራል። ሌላ ጋር ደግሞ አይ ጥንታዊ አፖስቶሊክ ሰክሴሽን ስላለን በጴጥሮስ በጳውሎስ ወመንበረ ስለምንቀመጥ የእኛ መጽሐፍ ነው ትክክል ይላሉ። ፕሮቴስታንት ጋር ሲመጣ ያ ደግሞ ባክ ቱ ዘ ኦሪጂን እና ትንሽ ጤና ቢስነት አይቻለሁ። ሲኖዳል ነው እንዳይሉ 81ዱ በየትኛው ሲኖዶስ እንዳጸኑትም አይታወቅም። ካኖኒካል ነው እንዳይሉ ቀኖና ነው እንዳይሉ በየዓመተ ምሕረቱ ይቀያየራል። 1879 ላይም ሌላ አንድ ራሱን የቻለ ካኖኒካል ሌላ ራሱ መጽሐፍ ነበረ 66 ነው። 1932 ላይ እዛ ጋር ደግሞ 81 ነው ይላል፣ ግን ብቆጠር 81 አይሞላም። ቀጥሎ ደግሞ በ1954ም እንደዚሁ 86 ነው 86 አለ። የሆነ ጊዜ 1980 ደግሞ ድጋሚ ብዛት በቁጥር እንዲከፋፈልናቸው ከሄድን ደግሞ መልሶ 51 እና 39 እያለ ሄድና ድጋሚ 89 ደግሞ ይሆናል። አሁን አዲሱ እትም በቅርብ ጊዜ ራሱ የታተመው ማለት ነው በእነ ልደት የታተመው ይህን ልደት የሚያዞር ደግሞ እሱ ራሱ ቁጥሩ የተዛባ 81 እንደማይሞላ 83 ወይ 79 እና 81 አዱ ይላሉ። 81 የተባለው በቃ ፍትሐ ነገሥት ስለተጻፈ ያ ቁጥር እንዲሞላላቸው ብቻ ማለት ነው። እና ወደ ክሪቲሲዝሙ ላይ ስንገባ አሁን አማን ባነሳባቸው አይነቶች ክሪቲሲዝም ስንገባ ኢቭን የሐዋርያት ሥራ ምዕራፍ 2:38 ላይ ማለት ነው ብዙ ጥምቀት ለድነት ነው የምንከራከረው ላይ አሁን በዚህ በአዲስ ባሳተሙት መጽሐፍ ላይ ፎር ዮር ሰርፕራይዝ የተጨመረ ቃል አለ። ለምሳሌ አንዲት ቃል አለች እንትን ላንብብላችሁና በጣም ነው ተደነቁት። እኔ እንደዚህ ይጨማምራሉ እንደዚህ ይቀናንሳሉ ብዬ ለሰከንድ አስቤ አላውቅምና ከራሳቸው መጽሐፍ ራሱ እንኳን ያልነበረ አዲስ የሆነ የጨማምሩት ነገር ማለት ነው። ለምሳሌ እቺ ቃል አለች። ምን የሚል ቃል አለ? ጴጥሮስም ንስሐ ግቡ ኃጢአታችሁ ይሰራይ ዘንድ አስወግዳችሁ በኢየሱስ ክርስቶስ ስም ተጠመቁ ቅዱስንም ስጦታ ትቀበላላችሁ። ምንድን ነው የሚያስወግዱት? አስወግዳችሁ የሚል ነገር ጨምሮ አሁን እዚህ ጋር የቁርአን የሆነ አመሳሳይ አነጋገር አይነት ማለት ነው። ግልጽ ያልሆነ እንትንና ብዙ ቦታ ካየን እርስ በርሱ ግጭት ነው። የጨመሩትም የቀነሱ ነገር በቃ ከራሱ ከመጽሐፉ ጋር ይጋጫልና 81ዱ መጽሐፍ ቅዱስ ነው። ኦኬ እሺ እንቀበልላቸው፣ ግን ይጋጫል። ጤና ቢስ ነው። ምንም የተጨባጭ ማስረጃም የለውም። እና ለፕሮቴስታንትን ለመቃወም ተብሎ አንድ መጽሐፍ ቅዱስ አይሆንም። ያላችሁ ዶክትሪን ይሄ ነው ካላችሁን አሳዩን። እሱን ነው እየጠየቅን ያለ ነው። ተባረኩ። ይቅርታ። መልካም ኤፊ ሰላም ትላለህ። ቆይ አንዴ ሳብኩ ሰው አለ ከታች እየሳቀ ስለነበረ እስቲ እውቀት ይፈስብ። ገና ነው። ቆይ አንዴ እሺ 10 ሚኒትስ ቤት ስገባ እናወራለን በዚህ በመጽሐፍ ቅዱስ ቀን ነው። ኦኬ ጀስት ጊቭ ሚ 10 ሚኒትስ 10 ሚኒትስ። እሺ አሁን ከ57 ነው። ያ 2 ሰዓት ከ57 ነው። ወደ ቤት እየገባው ነው። ድራይቭ እያደረኩ ስለሆነ ጀስት ቤት ስገባና 3 ሰዓት ከ7 ላይ እንጠብቃለን። እሺ ቴንክ ዩ። ኦኬ ፋይን። እሺ ከኔ ጋር ነው የሚወያየው። ሲመጣ ከታች የጻፈው ነገር ስላለ እውቀቱን ይለቅብናል ዛሬ ማለት ነው። ስለ ቀኖና ስለ መጽሐፍ ቅዱስ እንዳላቸው ያሳየናል ነው አብረን የምናየው ይሆናል። ኦኬ አስቼ መምራት ትችላለህ። እሱን ላወራው ነበረ። አይ መልካም። ኤፊ እስካሁን ድምፁ ተሰምቷል እንዴ? ኤፊ አለ? አቤት አስችዬ ምንድን ነው? አለው። አለው። ቆንጆ ርዕስ ነው፣ ግን እየገቡ እንደሆን እንደዛ ቢሆን ጥሩ ነው የምናደርገው እና ወንድሞች ካነሱት የተለየ ሀሳብ የለኝም። ያው 81 ይባላል በተለምዶ 81ዱ መጽሐፍ ግን ያው የለም እነሱ እጅ ላይ የለም። ታውቃለህ አንዳንድ ጊዜ ቤተ ክህነት ነው ያለው፣ ትልልቅ ሰዎች እጅ ነው ያለው፣ እንደዛ ነገር ይላሉ እንጂ ተቆጥሮ 81 አይሆንም እጃቸው ላይ ያለው መጽሐፍ። አንደኛው እሱ ነው። ሁለተኛ ደግሞ የተዘጋ አይደለም። እንደገና ደግሞ ቀኖናው ራሱ የመጽሐፍ ቅዱስ በእነሱ ቤት ዝግ አይደለም። ስለዚህ ሊቀጥል ይችላል ማለት ነው።
እሱን ያው ከራሳቸው በማስረጃ ማሳየት እንችላለን፣ ከመምህራኖቻቸው ማለት ነው። እንደዛ ሲሉ በተደጋጋሚ ስለነበር ማለት ነው። ከገቡ ግን አሁን እገባለሁ ስላለ አሁን ገብቶ የነበረው ልጅ ሲመጣ ከአማንም ጋር ያወራሉ መሰረቱ ላይ ማለት ነው። ካኖናይዜሽን ላይ መጀመሪያ የነበረው ላይ እሱ ላይ ማውራት ይቻላል። እስኪገቡ ድረስ ብንጠብቅ እሱም ጥሩ ነው። ግን እነዚህ ሁለት ነገሮች አሁን ውይይቱን አስቸጋሪ ያደርጉታል። አንደኛ 81 መጽሐፍ ያው 80 አሃዱ ማለት 81 ማለት ነው። 81 መጽሐፍ የለም እጃቸው ላይ ተቆጥሮ 81 የሚሆን አይደለም። ሁለተኛ ደግሞ እንደገና ዝግም አይደለም በእነሱ የመጽሐፍ ቅዱስ ቀኖና እና እሱ ውይይቱን ትንሽ አስቸጋሪ ያደርገዋል። ግን ከገቡ ደግሞ በዛ ላይ ማውራት እንችላለን። ተባረካሲ። መልካም ሴናዬ እንግዲህ አይመቸኝም ብላለች። እሺ ቃልዬ የምትናገረው ካለ መናገር ትችላለህ። ቅዱሳን ታብታብ ይደረግ። እንግዲህ ከቤተሰቦቻችን ጋር አብረን እናወራለን። እስቲ ኑ ካላችሁ ፌዝ እስኪመጣ ሌሎች ልምጆችም ካላችሁ እንግዲህ እኛን ብዙ ጊዜ ተወቅሱን ነበር። መጽሐፍ የላችሁም፣ እኛንን መጽሐፍ የሰጠናችሁ በቃ ሁል ጊዜ ይባላል እና ኦኬ እንግዲህ ከሆነም እንግዲህ እስቲ አሳዩን፣ ስጡን። ምንድን ያላችሁ ደግሞ ስንቆጥረው ደግሞ ይሄው ራሳቸው እንግዲህ በጣም የታወቁ እኔ ጋር ፊት ለፊት አለ አሁን ዶክተሩ የጻፉት እና እሳቸው እንደሚናገሩት ከሆነ በቃ ሲፈልግ አንዴ 81 ይሆናል፣ 80 ይሆናል፣ 85 ይሆናል፣ አንዴ 78 ይሆናል፣ አንዴ 79 ይሆናል ይላሉ እሳቸው ራሳቸው። አንዳንዴ ደግሞ ሁለቱ ይቀነስና ሌላኛው ደግሞ የሶስት ልዩነት ያመጣል ይላሉና ግራ ገብቷቸዋል እሳቸው ራሱ እዚህ መጽሐፋቸው ላይ እንደጻፉት ማለት ነው። እንደዚሁም ደግሞ ለምሳሌ በአዲስ ኪዳን የነበረ አንድ ሰው በብሉይ ኪዳን ላይ መጽሐፉ ገብቷል እንግዲህ በዝርዝሩ ውስጥ ማለት ነው። እሱንም እንጠይቃለን እንግዲህ። እንደዚሁም ደግሞ ቃል ያኔ የተወያያችሁበት እስትንፋሰ እግዚአብሔር የለበትም ያለው መጽሐፍ ምን ነበር? ኩፋሌ ነው ምን ነበር? እንኳን ተረፈ ባሮክ። አያችሁ እስትንፋሰ እግዚአብሔር የሌለበት መጽሐፍ ቅዱስ አለ የምትሳለሙት ማለት ነው። እስትንፋሰ እግዚአብሔር የለበትም ግን መጽሐፍ ውስጥ አለ ማለት ነው። ያ ግድ የለም። እሺ ፋራ ጴንጤ ያልከው ልጅ ካለህ ና እስቲ ግባ እና እንግዲህ ሐኪም ደግሞ ያለውን እናሰማቸዋለን። እንደ አንድ ብልህ ኦርቶዶክሳዊ ልጅ አለ አያዋጣኝም አለ። እስቲ የዳንኤልን ለማምጣት እሞክራለሁ። ቃልዬ መናገር ትችላለህ። እስኪ ገቡ የምትናገረው ካለ ማለት ነው። ወይል እንግዲህ ጥያቄውን ላድምቀው። ኦርቶዶክሳውያን እንወዳችሁ መጽሐፍ ቅዱስ አላችሁ ወይ? እንዲህ ብዬ የምጠይቅበት ምክንያት ምንድን ነው? ብዙውን ጊዜ የሚነሳ ነገር አለ ከኦርቶዶክስ ወገኖች መካከል። አንደኛው ይሄ ነው፣ መጽሐፍ ቅዱስን ራሱ እኛን የሰጠናችሁ ነው የትኛውም ተብሎ መጠየቅ አለበት። በዚህ ውስጥ ክሬዲት መስጠት የሚያዋጣን አንድ ነገር አለ ኦፍኮርስ፣ ግን እሱን ትተነው ነው ይሄኛውን እያወራን ያለ ነው እንጂ ክሬዲት መስጠት ይኖርብናል። ለምን ሲባል በአማርኛ ፊደል ተቀርጾ ቀለም ተበጥብጦ ኢትዮጵያ ውስጥ በጣም በሚገርም መልኩ ኦልሬዲ ገና እንግሊዘኛ፣ ላቲን ምናምን በደንብ ራሱ እንትን ሳያደርጉ ላቲን እንኳን ቀደም ይላሉ ኦፍኮርስ እንግሊዘኛ እና ከላቲን በኋላ የመጡ ቋንቋዎች በደንብ እንኳን ፍሎሪሽ ሳያደርጉ ኦልሬዲ እኛ ሀገር ቅዱሳት መጻሕፍት ይታወቁ ነበር። በዚህም ደግሞ ከኛ በፊት ኦርቶዶክስ ስለነበረች ይሄኛውን ነገር በማድረጉ ኦፍኮርስ ክሬዲቱ ይገባታል፣ አዋጪ ነገር ስለሆነ እሱን እላለሁ። ከዛ ባለፈ ግን መጽሐፍ ቅዱስ ከመስጠት ጋር ግን የሚገናኝ ነገር አይደለም። ምክንያቱም እኛ መጽሐፍ ቅዱስን ከኦርቶዶክስ ብንቀበለው አሁን መጽሐፍ ቅዱስ አልባ ነበር ብንሆን፣ ወይም ደግሞ መጽሐፍ ቅዱስ የሆነና ያልሆነው የማይታወቅ መጽሐፍ ነበር እጃችን ላይ የሚኖረው። አሁን ግን መጽሐፍ ቅዱስ መሆኑን
የምናውቀው መጽሐፍ እጃችን ላይ አለ አይደል ወገኖች፣ ክርስቲያን ወገኖች። መጽሐፍ ቅዱስ መሆኑን የምናውቀው ደግሞ መጽሐፍ ቅዱስ መሆኑን እርግጠኛ የምንሆንበት መጽሐፍ እጃችን ላይ ያለው ከእናንተ ስላልተቀበልን ነው። ከእናንተ ብንቀበል ኖሮ ቅዱሳት መጽሐፍትን ለምንድን ነው እንትን የምናደርገው? ራሱ ክርክር የምንገባው የተረገመ ምናምን ምን አስባላችሁ ነበረ? በአንድ የንግግር ጥበቡም እንትኑ የሌለው ወንድማችሁ በኩል ያ ተብሎም ነበር የሆነ ሰዓት ላይ። ለምንድን ነው ያ ሁሉ ላርግ እንዴ? እኔም ልንጠቅ ነው። አዎ የቃልዬ እንግዲህ አሁን ሰሞኑን ያበቃል። ቃልዬ እንትን አድርገው እስቲ አፕህን ዲሌት አድርገው ተመልሶ ካስወጣ ዲሌት አድርገውና ድጋሚ ጫነው። ምናልባት አፕግሬድ ማድረግ ይፈልግ ይሆናል። አይ እዚህ ሌላ እንትን አለ፣ ሌላ ችግር አለ። ለዛ ነው ከ3 ቀን በኋላ እንደዚህ አታዩኝ። ኤኒዌይስ ግን ልቀጥል። እሺ ያው እንግዲህ ይቅር ስላላችሁኝ አኖይንግ እንደሆነ እረዳለሁ። እሺ ከዛ ሐሳብ ይበተናል ስመለስ። ስለዚህ ለምንድን ነው በመጽሐፍ ቅዱስ ቀኖና ላይ እናንተ የተቆረጠ መጽሐፍ ነው ያላችሁ የተረገመ ምናምን ለምን አላችሁ? ታዲያ ምን አስባላችሁ? እናንተ ከሆናችሁ የሰጣችሁን እንደዚህ ማለት ምን ያዋጣል? ስለዚህ እናንተ አልሰጣችሁንም ማለት ነው። ስለዚህ ኢትዮጵያ ውስጥ መጽሐፍ ቅዱስ ባይኖር ራሱ ኦሪጂናችን የግድ መጽሐፍ ቅዱስ እንዲኖረን ያደርጋል። ኦሪጂናችን ራሱ ማለት ነው የወጣ ነው ከካቶሊክ ስለሆነ፣ ስለዚህ ኦሪጂናችን በራሱ መጽሐፍ ቅዱስ እንዲኖረን ያደርጋል። ሚሽነሪዎቻችን መጽሐፍ ቅዱስ ነው ይዘው የመጡት። አለቀ። እናንተስ እንዴ ምናምን ትሉ ይሆናል። ያው እንግዲህ ለዶች እሱን መስጠት መቻልም አንድ ነገር ነው። ኤኒዌይ ኦፍ ቶፒክ እንዳልወጣ ግን ወንጌል ሲሰብኩ ሚሽነሪዎቻችን ይዘው የመጡት መጽሐፍ ቅዱስ ስለሆነ ከእናንተ ባንቀበልም ነበረን መጽሐፍ ቅዱስ ነው ፖይንታችን። ኤኒዌይስ መጽሐፍ ቅዱስ አላችሁ ወይ? ጥያቄ መጽሐፍ ቅዱስ አላችሁ ወይ? ነገር ግን መጽሐፍ ቅዱስ አለን ካላችሁ የትኛው የሚለው ጥያቄ አብሮ የሚመጣ ነገር ነው። ስለዚህ ሰጠናችሁ ለማለት መጀመሪያ ሊኖራችሁ ስለሚገባ መጀመሪያ ያ አለን የምትሉት መጽሐፍ የት አለ? የትኛው መጽሐፍ ቅዱስ ነው አለን ያላችሁት የሚለውን ጥያቄ መመለስ ያስፈልጋልና ለዛ ነው ይሄኛውን ጥያቄ የምንጠይቃለን። ኤኒዌይስ አባ መልከጼዴቅ ቅድም ባነሳው መጽሐፍ ላይ አስቺዬ እንደውም ቁጥር እንዲሞላ ፍትሐ ነገሥቱ 81 መጽሐፍት መሆን አለባቸው ስላለ 81 ብሎ ባይዘው 72 ነው 73 መጽሐፍት ቁጥር ነው ያስቀመጠው። ፍትሐ ነገሥት ብትቆጥሩ 73 መጽሐፍት ነው የምታገኙት ፍትሐ ነገሥት ላይ። ግን ደግሞ ፍትሐ ነገሥቱ 81 ብቻ ስለሆነ ያለው መጽሐፉን 81 እንዲሞላ ያን ቁጥር ለመሙላት ይሄ ቢገባ ይሄ ቢወጣ እያሉ ይቆጥሩታል እንጂ ህጋውያን የሆኑ መጽሐፍት ሆነው አይደለም እነዛ ሁሉ ብሎ ያስቀምጣል። ስለዚህ 81 መጽሐፍት ነው ያላት ኦርቶዶክስ ቤተክርስቲያን ብለው የሊቃውንቱ መጽሐፍ በ18ቱ ሊቃውንት መጽሐፍ ወይም ደግሞ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት፣ ስርዓት፣ አምልኮና የውጭ ግንኙነት የሚለው መጽሐፍ ላይ ሲያስቀምጡ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዝጋው መልስ ነው ዝጋው በሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቀኖና የተቀበለቻቸው 81 መጽሐፍት አሉ ሲሉ ሊቃውንቱ ከየት አምጥተውት እንደሆነ ቃልዬ አለ እኔ ጋር ብቻ ነው እፊ? አይ ተቋርጧል። ስልክ ገብቶበት ነው። ኦኬ እንግዲህ እሱ ነው። ቤተሰቦቻችን፣ ጎረቤቶቻችን እስቲ ግቡ አላችሁ ታለ እንግዲህ በዚህ ላይ እኮ ምንና ሐኪም እኮ አንወጣም ብለዋል። እንኳን እንግዲህ አስቸጋሪ ነው፣ ከባድ ነው። መጽሐፍ ቅዱስ አሁን እኮ እኛን መስደብ አትችሉም። በቃ በእውነት እኛ ዝም ብለን ስንሰደብ ስንረገጥ ነበር። እስቲ ይሁን ብለን ከእናንተ ጋር ለማውራት ጠረጴዛውን አዞር ነው። አሁን እንግዲህ ምን ይደረግ? እስቲ ኑ መልሱ። እስቲ አሁን እኮ የእንትን ያስፈልጋል። እሺ ቆይ ቃል እየመጥቷል ይቀጥል። እሺ ፌዝ መጥቷል። ፌዝ ናግባ። ኤኒዌይስ ግን አባ መልከጼዴቅ ደግሞ ያንን ያስቀምጣሉ። 81 የተባለው ራሱ ቁጥር ለመሙላት ነው እንጂ ህጋውያን ሆነው አይደለም ብለው ለምሳሌ ዮሴፍ ወልደ ኮሪዮን የብሉይ ኪዳን ሰው ሆኖ እያለ አዲስ ኪዳን ላይ ለምን እንደገባ አናውቅም ብለው ያስቀምጣሉ።
ነው አዲስ ኪዳን ላይ ያለ ሰው ሆኖ እያለ ብሉይ ኪዳን ላይ እንደገባ እናቅም ብላ ያስቀምጣል። ከዛ በኋላ ደግሞ መጽሐፉ ራሱ የቀኖና መጽሐፍ አለመሆኑ እየታወቀ ነው እሱ የገባው ይላሉ። እንደዛ እያሉ የተወሰኑ መጽሐፍትን ይጠቅሳሉ ማለት ነው፣ ጭራሽ መጽሐፍ ቅዱስ መሆን የሌለባቸው። ስለዚህ በእኚህ ሊቅ አነጋገር መሰረት ቅዱሳት መጽሐፍቱ መሆን የነበረባቸው 81 ሳይሆን 78 መጽሐፍት 76 መጽሐፍት ነበር መሆን የነበረባቸው። ሌሎች ሊቃውንት አሉ 73 መሆን አለበት የሚሉ ደግሞ ሌሎች ሊቃውንት አሉ። እንደነ ቀሲስ መብራቱ አይነቶቹ ደግሞ አይ መሆን ያለበት 73 ነው ብለው ያስቀምጣሉ። ከዛ በኋላ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ስርዓት አምልኮትና የውጭ ግንኙነት ደግሞ 81 መጽሐፍትን በቀኖና ተቀበላለች ቤተክርስቲያን ነው ይላል። ከማን የተቀበለችው እንዴት ነው የተቀበለችው አቀባበሏ ምንድነው የሚለው ነገር ግን ምንም እንትን የለውም። በዛ ውስጥ እነማን አሉ ስትሉ እነ ተረፈ ባሮክ አሉ። በዛ ውስጥ እነማን አሉ ስትሉ እነ መጽሐፈ ዮሴፍ ወልደ ኮሪዮን አሉ። እነማን አሉ ስትሉ ቅድም ተመስገን ያለው እነ አብጥሊሳ እንደዛ አይነት ጭራሽ ቅዱሳት መጽሐፍት መሆን የሌለባቸው ከቁጥር እንዴት እንዳስገባው አናቅም የሚሏቸው እና አባ መልከ ጼዴቅ ቅዱሳት መጽሐፍት ተብለው የገቡ መጽሐፍት ታገኛላችሁ። በአጭሩ የመጽሐፍ ቅዱስ ቀኖናችሁ ፍሉድ ነው ወይም ደግሞ ቀኖና አላችሁ ሊባል የሚያስችል መጽሐፍ ቅዱስ የላችሁም እጃችሁ ላይ። ስለዚህ ኦፍ ኮርስ መጽሐፍ ቅዱስ አላችሁ ወይ? አዎ ከሆነ መልሳችሁ ራይታ ወይ የትኛው የሚለውን ነገር ማሳየት መቻል አለባችሁ። ሶ ይሄን ያህል ካልኩኝ በቂ ነው። ቀጥሉ እናንተ። ፌዝ እየሳብኩ ነበር ከገባ ያው 3 ደቂቃ አሳልፈሃል። አንዳንዴ ፓርኪንግ ይታጣል ሊሆን ይችላል። እንጠብቀዋለን፣ ችግር የለም። አማኒም ትወጣ ስላለ ያ ኤርሚዬ አንተ ኤፊ ጋብዛቸው። እንግዲህ አንተ እስቲ ግን ትልቁ ላይ አንድ ቪዲዮ ጋብዛችሁና እጠይቃችኋለሁ። የአይኪው አሁን አይኪው አይደለም፣ ሶሪ አይኪው ሳይሆን ጆሮአችሁ አሁን የጴንጤ ጆሮ ይመረመራል። አሁን ዛሬ የተፖሰተ ነው። አንድ በቀን 3-4 የሚለጥፈኝ ሰው እያለ አዲስ ማለዳ የሚባለው ታውቁታላችሁና እዛ ላይ አንድ ቪዲዮ ከፍትላችሁና በደንብ ስሙት በጥንቃቄ እና ጆሮአችሁ ነው የምፈልገው እና ምንድነው ችግሩ የቪዲዮ ትነግሩኛላችሁ እና 1-2 የእኛም ልጆች ስላየው ነው እዛ ላይ ማለት ነው 1-2 ልጆች አይቻለሁ እና የኔ ቪዲዮ ነው ከተለያየ ቦታና ጊዜ የተቆራረጠ ቪዲዮ ነው። አክቹዋሊ አንደኛ የሚናገሩበት ሀሳብ እዛው ላይ የነበረ ነው እና ስሙት አንድ ጊዜ ስሙት። አሁን ያሉ ወጣቶች ደግሞ ስለ መሰረተ ክርስቶስ አይደለም ስለ ክርስቶስ የማያውቁ አሁን ያሉ ወጣቶች ደግሞ ስለ መሰረተ ክርስቶስ አይደለም ስለ ክርስቶስ የማያውቁ አሁንም ከዚህ በፊትም ሳብራ ልብ በሉ። አሁን የጆሮ ጥያቄ ነው የምጠይቃችሁ ጴንጤዎች በደንብ ስሙ እሺ። አሁን የጆሮ በዚሁ የጆሮ ጤንነት ነው ቼክ የምናደርገው ማለት ነው። አንዴ መልሰው አይ ዝም ብለው ከሌላ ያስገቡት ነው ቆርጠው ሌላ አንድ የቤተክርስቲያን አባት በሌላ ጉዳይ የገቡበትን ቆራርጠው አይደል እንደዛ የሚሰሩት እሱን ነው። ስለዚህ እሱን ተወና ይሄን አሁን ከኔ የሚጀምርበት ክርስቶስ አይደለም ስለ ክርስቶስ የማያውቁ አሁንም ከዚህ በፊትም ሳብራራ አልሰማህም። እንደ መለኮትነቱ እንደ ሊቀ ካህንነቱ መስዋዕት አቅራቢ እንደ አምላክነቱ እኮ መስዋዕት ተቀባይም ጭምር እኮ ነው። ስላሴ እንደዛ ነው ይሰማህም። እንደ መለኮትነቱ እንደ ሊቀ ካህንነቱ መስዋዕት አቅራቢ እንደ አምላክነቱ እኮ መስዋዕት ተቀባይም ጭምር እኮ ነው። ስላሴ እንደዛ ነው ይሰማህም። እንደ መለኮትነቱ እንደ ሊቀ ካህንነቱ መስዋዕት አቅራቢ እንደ አምላክነቱ እኮ መስዋዕት ተቀባይም ጭምር እኮ ነው። ስላሴ እንደዛ ነው። መጽሐፍ ቅዱስ እስጢፋኖስ የሐዋርያት ሥራ ምዕራፍ 7 ላይ ቅዱስ እስጢፋኖስ ጌታ ኢየሱስ ይህን ኃጢአት አትቁጠርባቸው ብሎ ሲጸልይ ወደ መለኮትነቱ ነው ወደ ሰውነቱ ነው ይህን ጸሎት ያቀረበው? እንደዛ ብለን አንነጥልም እኛ ወደ መለኮትነቱ ወደ ሰውነቱ ብለን አንነጥልም። አልከኝ እኮ ኤፊ በሰውነቱ መስዋዕት አቅራቢ በመለኮትነቱ ደግሞ ተቀባይ አልከኝ አይደለ? ነጠልከው እኮ። ቅዱሳን አላልኩም። ኤፍሬም በጣም አስተዋይ ሰው ነው። አላልኩም። እሺ አሁን ጥያቄ ይደገምልኝ ማለት ይቻላል። ድገምልኝ ካላችሁ እና ምንድነው ሴንሱ? ኤፍሬም አሁን የተናገረውን አሁን ካደ ነው። ኦኬ እዛ ውይይቱም ላይ ከጋዲስ ጋር ነው የምንወያየው ብለህ ነበር። አሁን ከዳሃል አለ። እነዚህም ይኸው ኤፍሬም ያለውን ይክዳል ብለው ነው ያመጡት። ኮሜንት ላይ ብዙ ሰዎች አቤት ክደት አሁን ያለውን ይክዳል ምናምን እያሉ ነው እንትን የሚሉት። አንዳንድ ነገር በነገራችን ላይ ክርክር አይደለም፣ ጸሎት ብያቸዋለሁ ከዚህ በፊት ማለት ነው። ይሄ የጤና ምርመራ ምናምን ያስፈልጋል። የጆሮ የአይን የምናምን የእጅ የእግር ምናምን ምርመራ ያስፈልጋል እና አሁን ያሉ ወጣቶች ደግሞ
እሺ ምን ተረዳችሁ ከቪዲዮ? እነሱ እኮ ግን ታዲያ በየቀኑ እኮ የሚሉት እኮ ነው እኮ ይሄንን። አይ ምን ተሸውደዋል? እዚህ ቪዲዮ ላይ ምን የተሸወዱት ነገር አለ? ከፈሉታ ክርስቶስን አይደለም። እነሱም ጋቢሳም የተሸወዱት ነገር። እሺ አሁንም በደንብ ስሙት፣ በጥንቃቄ ስሙት፣ ምለውን ስሙት፣ ብልሃል የተባለውን ስሙት። ቪዲዮን የተሰራው ለዚህ ፐርፐዝ ነው። በነገራችን ላይ የኔ ቪዲዮዎች 90% ላይ ቪዲዮ የሚሰሩት እነዚህ አይነት እንትኖች ናቸው። ካለመስማት ብቻ የሚሳሳቱት ስህተት ነው። ልድገመው። መሰረተ ክርስቶስ አይደለም ስለ ክርስቶስ የማያውቁ አሁን ያሉ ወጣቶች ደግሞ ስለ መሰረተ ክርስቶስ አይደለም ስለ ክርስቶስ የማያውቁ። አሁንም ከዚህ በፊትም ሳብራራ አልሰማህም። እንደ መለኮትነቱ እንደ ሊቀ ካህንነቱ መስዋዕት አቅራቢ፣ እንደ አምላክነቱ እኮ መስዋዕት ተቀባይም ጭምር እኮ ነው። ስላሴ እንደዛ አልሰማህም። እንደ መለኮትነቱ እንደ ሊቀ ካህንነቱ መስዋዕት አቅራቢ፣ እንደ አምላክነቱ እኮ መስዋዕት ተቀባይም ጭምር እኮ ነው። ስላሴ እንደዛ አልሰማህም። እንደ መለኮትነቱ እንደ ሊቀ ካህንነቱ መስዋዕት አቅራቢ፣ እንደ አምላክነቱ እኮ መስዋዕት ተቀባይም ጭምር እኮ ነው። ስላሴ እንደዛ መጽሐፍ ቅዱስ እስጢፋኖስ የሐዋርያት ሥራ ምዕራፍ 7 ላይ ቅዱስ እስጢፋኖስ ጌታ ኢየሱስ ይህን ኃጢአት አትቁጠርባቸው ብሎ ሲጸልይ ወደ መለኮትነቱ ነው ወደ ሰውነቱ ነው ይህን ጸሎት ያቀረበው? እንደዛ ብለን አንነጥልም። እኛ ወደ መለኮትነቱ ወደ ሰውነቱ ብለን አንነጥልም። አልከኝ እኮ በሰውነቱ መስዋዕት አቅራቢ በመለኮትነቱ ደግሞ ተቀባይ አልከኝ አይደለ? ነጠልከው እኮ። ቅዱሳን አላልኩም። ኤፍሬም በጣም አስተዋይ ሰው ነው። አላልኩም። ቪዲዮ እንደ ካህንነቱ ነበር አንተ ያልከው። እሺ ወንደርፉል። እሺ በቃ አስቼ አግኝተው አሁን እየነገርኩ በቃ አስቼ ስላገኘው እየነገርኳችሁ ስሙ። ከመጀመሪያው ምለውን እኔ ስሙ። እነሱ ዛሬ የለጠፉት ነው። በነገራችን ላይ ዛሬ እንደ መለኮትነት የሚለው የሆነ ሀፍ ነች የተቆረጠች ነገር እንዳለ እሷን ተዋት። ከፊት የነበረ አለ እሱ የተቆረጠ ነው። ችግር የለውም። እንደ ካህንነቱ አሁን ያሉ ወጣቶች ደግሞ ስለ መሰረተ ክርስቶስ የማያውቁ አሁን ያሉ ወጣቶች ደግሞ ስለ መሰረተ ክርስቶስ አይደለም ስለ ክርስቶስ የማያውቁ። አሁንም ከዚህ በፊትም ሳብራራ አልሰማህም። እንደ መለኮትነቱ እንደ ሊቀ ካህንነቱ መስዋዕት አቅራቢ፣ እንደ አምላክነቱ እኮ መስዋዕት ተቀባይም ጭምር እኮ ነው። ስላሴ እንደዛ አልሰማህም። እንደ መለኮትነቱ እንደ ሊቀ ካህንነቱ መስዋዕት አቅራቢ፣ እንደ አምላክነቱ እኮ መስዋዕት ተቀባይም ጭምር እኮ እንደ ሊቀ ካህንነቱ መስዋዕት አቅራቢ ነው። እንደ መለኮትነቱ ደግሞ መስዋዕት ተቀባይም ጭምር ነው አልኩኝ። እንደ ምንነቱ እንደ ሊቀ ካህንነቱ፣ እንደ ሰውነቱ ኖ፣ እንደ ሊቀ ካህንነቱ፣ እንደ ሰውነቱ አላልኩም። እንደ ሊቀ ካህንነቱ ነው ያልኩት። ከዛ ፋክት ቼክ ብለው ደግሞ ከፊው ሚኒት ጎ ብለው የሚያመጡትን ስሙ። ስላሴ እንደዛ አልሰማህም። እንደ መለኮትነቱ እንደ ሊቀ ካህንነቱ መስዋዕት አቅራቢ፣ እንደ አምላክነቱ እኮ መስዋዕት ተቀባይም ጭምር እኮ ነው። ስላሴ እንደዛ መጽሐፍ ቅዱስ እስጢፋኖስ የሐዋርያት ሥራ ምዕራፍ 7 ላይ ቅዱስ እስጢፋኖስ ጌታ ኢየሱስ ይህን ኃጢአት አትቁጠርባቸው ብሎ ሲጸልይ ወደ መለኮትነቱ ነው ወደ ሰውነቱ ነው ይህን ጸሎት ያቀረበው? እንደዛ ብለን አንነጥልም። እኛ ወደ መለኮት። እሺ ጥያቄ አሁን የጠየቀው ምንድነው? እስጢፋኖስ አምላኮ የሚያደርጉትን አያውቁምና ብሎ ሲጸልይ የጸለየው ወደ ሰውነቱ ነው ወደ መለኮትነቱ ነው? ጥያቄ ነው። እኛ አንነጥልም። እኛ ወደ መለኮትነቱ ነው ወደ ሰውነቱ ነው ብለን አንነጥልም አልኩት። ከዛ የሚለውን ስሙ። ወደ ሰውነቱ ብለን አንነጥልም አልከኝ እኮ በሰውነቱ መስዋዕት አቅራቢ በመለኮትነቱ ደግሞ ተቀባይ አልከኝ አይደለ? ነጠልከው እኮ። ቅዱሳን አላልኩም። ኤፍሬም ይሄ አሁን የስነ መለኮት እውቀት አይደለም የሚያስፈልገው። አሁን ይሄ የጤና የጆሮ የጤና ምርመራ ብቻ ነው የሚያስፈልገው። አንዳንድ ነገሮች እንደዚህ የሚፈቱ ናቸው። እና በዚሁ አጋጣሚ የከፈትኩ ሊያሳያዎቹ ለምንድን ነው አሁን የወንጌል አማኞች ላይ ሞስት ኦፍ ታይም 99 ፖይንት የሚሰሩ ቪዲዮዎች እንደዚህ አይነት ቪዲዮዎች ናቸው። እና ልክ እንደዚህ አይነት ቪዲዮ ስታዩ ምንድን ነው የምታደርጉት መሰላችሁ? ቆም በሉና ፕሌይ አድርጉት። ከዛ በኋላ ስሙት በደንብ። በአንድ ጊዜ ካልመጣላችሁ ሁለተኛ ጊዜ ፕሌይ አድርጉና ስሙት። በቃ የመስማት ብቻ ነው የአንዳንዱ ነገር። እና ኮሜንት ላይ ብታዩ ያስቃችኋል። አሁን የሚጽፉትን ማለት ነው። አሁን ያሉ ወጣቶች ደግሞ ኮሜንት ላይ ስላይድ ሳረግ እሺ፣ ወደ ሌላ እንትን ይገባና ዘፈን ይጋብዛቸዋል። ለምን ሚዩት አላደረገውም? እሺ ሚዩት ላደርግና እዚህ ጋር አንዱ ሁለተኛ ልጆችን ስላየው ነው። ምንም ክፉ አልተናገሩም፣ ግን
ኮሜንት ዝም ብለው ሰጥተው አይቻለው፣ ኢሞጂ ምናምን ተጠቅመው ማለት ነው። አሁን የመስማት ነው። እንደዚህ አይነት ቪዲዮዎችን ስታዩ ምን ታደርጋላችሁ መሰላችሁ? መጀመሪያ የምታደርጉት መስማት ነው። ስሙና ከመጀመሪያ ካልመጣላችሁ ኦኬ ድጋሚ ድገሙ እና ስሙ። ከዛ ደግሞ ድጋሚም ሰምታችሁ እንትን ማይላችሁ ከሆነ ግን አስክ ኦኬ። አሁን የኔ ቪዲዮ ከሆነ ወይ የቃሌ ቪዲዮ ከሆነ ቃሌ ጋር ሄዱና ሲከፍት ቃሌ ይሄኛው እንደዚህ ቪዲዮ አይቻለሁ፣ ምንድነው ያረከው? ምንድነው ያልከው? እዚህ ጋር እንትና ጋር ሄዱና እንትና እንዲህ ያልከው ምንድነው? ዋሬፈር ሰውየው የተባለው ሰውዬ ማለት ነው፣ ቪዲዮን ያያችሁት ሰውዬ ሄዱና ጠይቁ። ኦኬ ይዛችሁ ምናምን ብላችሁ አትብሰልሰሉ። ልክ እንደዚህ ነው። አሁን ይሄ የጆሮ የጤና ምርመራ ብቻ ነው የሚያስፈልገው። አሁን ይሄንን ባገኘው የጂፒ ከፍልለት ነበር። ጤናውን ጆሮውን ይመረመራል፣ የሆነ ነገር ካለ ያወጡለታል። ከዛ በጌታ ሰላም በተፈውሶ ይማራል ማለት በተፈወሰ ጆሮ። ኦኬ እኔ እንደ ሊቀ ካህንነቱ አልኩኝ መስዋዕት አቅራቢ ነው፣ እንደ መለኮትነቱ ደግሞ መስዋዕት ተቀባይም እኮ ነው አልኩኝ። በሰውነቱ ብለሃል አላልኩም። በሊቀ ክህነቱ ሰውነቱ ብቻ አይደለም። ኢየሱስ ሊቀ ካህን የሆነው በሰውነቱ ብቻ ነው እንዴ? አይደለም። ሊቀ ካህን ማን ነው? የእግዚአብሔር ልጅ ኢየሱስ፣ ፍጹም ሰው ፍጹም አምላክ የሆነው አምላክ ወሰብ የሆነው ኢየሱስ ክርስቶስ ነው። መስዋዕት የሚያቀርበው በሊቀ ክህነቱ ሊቀ ካህን እንደመሆኑ መስዋዕት ያቀርባል። ኦብቪየስ ነው። አብ መስዋዕት ያቀርባል? አያቀርብም። መንፈስ ቅዱስ መስዋዕት ያቀርባል? አያቀርብም። ለምን እንዴ? መንፈስ ቅዱስና አብ እኮ ሰው አልሆኑማ። ፍጹም ሰው ፍጹም አምላክ የሆነው ወይም ቃል ስጋ ሆኖ የተባለው ሰውነትን ገንዘቡ ያደረገው እሱ እግዚአብሔር ወልድ ብቻ ነው። ስለዚህ መስዋዕት አቅራቢ እሱ ነው፣ ሊቀ ካህን ስለሆነ ማለት ነው። አብ ሊቀ ካህን አይደለም፣ መንፈስ ቅዱስ ሊቀ ካህን አይደለም። እና እንደነዚህ አይነት መሀል ላይ እስኪገባ ነበረ ፌዝ ካለ ተመልሰ ግባ። እና አንዳንድ ነገሮች የእንትን ብቻ ናቸው፣ የጆሮ ፈውስ ብቻ የሚያስፈልጋቸው ነው። እና እሺ ሌስ ባክ ቱ ቶፒካችን። እሺ አማን አለ። አማን እኔ ነኝ የማዋራው ብሎ ነበር። አማን እናስገቡት። አማን አለ። ፌዝ መጣ? አይ የለም፣ ፌዝ ራሱ የለም እንጂ እንዴ ገብቶ ነበር አይደል እንዴ? አሁን አልገባም እንዴ? ገብቶ ወጣ። ኦኬ እየተሽከረከረ ነበር መሰለኝ። እና እኔ ግን እኮ የሚገርም ቀኑን ሙሉ እኮ ሲሉት እኮ ነው እንደ አንደኛ አባቶችም እንትናም ብሎታል፣ አባቶችም ብለውታል። እንደ ካህንነቱ አቅርበዋል እና ደግሞ እንደ ደግሞ አምላክነቱ ደግሞ የሚለውን ማለት ነው። እና ለምን እንደዛ ሁሉ ሊጠይቅ ቻለ እኮ እንዴ? ከፍሎ ነው እሱ ማለት ነው። እስጢፋኖስ ወደ ስጋው እንደጸለየ ነበር የሚያውቀው ማለት ነው ወይስ ነጥብ ለማስጣለው? አያችሁ አሁን ራሱ ሊቀ ክህነቱ ሰውነቱ ብቻ ነው አይደለም ፖይንቱ። ራሱ ሊቀ ክህነቱ ራሱ በእግዚአብሔር ቤት ላይ የተሾመ ታላቅ ሊቀ ካህን እግዚአብሔር ልጅ ስላለን ሲል ሊቀ ክህነቱ ቫልዩ ያለው ከሰውነቱ አንጻር ብቻ አይደለም ራሱ። ለዛ ነው እሱ የማይሞት ስለሆነ የማይለወጥ ክህነት አለው የሚለው ማለት ነው። ሊቀ ክህነቱ ቀጥታ በእኛና በእግዚአብሔር መካከል ያደረገውን ነገር ነው። ከፐርሰናል ዲስቲንክሽን ኢን ዘ ፐርሰን ኦፍ ክራይስት ራሱ ከፐርሰናል ዲስቲንክሽኑ አንጻርም ጭምር የሚታይ ነገር ነው እንጂ ከሰውነቱ ብቻ ሰውነትና ሰውነትን ብቻ የያዘ ነገር አይደለም። እንደ ሰውነቱ የሚለውን እንደ ሊቀ ክህነቱ ለሚለው እንትን አታረገውም፣ ኢኩቮካል አታረገውም። ሁለቱ ፍጹም የተለያዩ ተርሞች ናቸው። ኦፍ ኮርስ ሰው በመሆኑ ነው ሊቀ ካህን የሆነው፣ ግን ደግሞ ሰው ብቻ ቢሆን ኖሮ ሊቀ ካህን ባልሆነ ነበር። እንደገና ማይደነንም እንጂ ስለ ሊቀ ክህነቱ ሳወራ ስለ መካከለኝነቱ እያወራው ነው ብሎ አንደኛ ጢሞቴዎስ ምዕራፍ 2ን ሲጠቅስ የዕብራውያኑ ጸሐፊም ያንን እያለ ነውና ኢቭን ሰው እንደመሆኑ ቢል ራሱ ሊቀ ክህነቱን አይደለም አሁን በሰማው ቪዲዮ ሰው እንደመሆኑ ብሎ ቢያስቀምጥ ራሱ እንትን አይደለም። ወንጀል መሆን ራሱ አይችልም። መነጠል ሳይሆን ዲስቲንክት አድርጎ ነው እያስቀመጠ ያለው። ሰው ሆኖ መጥቶ ዋጋ ከፍሎልናል። ግን ደግሞ የአንዱ ጋድ ሄድ ራሱ ሆሞ ሲሆን ነው እሱ። ከዚህ የተነሳ መስዋዕቱን እሱ አልተቀበለውም ማለት አንችልም ብሎ ማብራራት ራሱ ይችላል። ሊቀ ክህነቱን በኃይል ራሱ ማለት ነው። እና እዚህ ውስጥ እኔ እንትን አላየሁም
ምንም ችግር አላየሁም። ግን እኔ የሰማሁት የዘንድሮ ወጣት ስለ መሰረተ ክርስቶስ ዓለም ስለ ክርስቶስ አያውቅም ከሚል በኋላ ስለመጣ የትኛው ነው ከባድ? እኔ የሰማሁት ግን አሁን እዚህ ጋር ኤፍሬም የዘንድሮ ወጣት ነው የሚል ነው። ምን ሰማችሁ? አይኔ አይደለሁም ተመስገን። የዘንድሮ ወጣት እንኳን አይደለሁም እኔ አልፌ ያለው። አይ ምን መሰለህ ቃልዬ፣ እዚህ ቲክታክ ላይ አክቹዋሊ እነሱ የቆረጡት የእሱ የሚለውን ሰምተው ነው። እዚህ ቲክታክ ላይ ምን ነበር መሰለህ አሁንም ስቲል ያለ ማለት ነው። ኦርቶዶክሳውያን እንግዲህ አንተም ዲቤት አድርገሃል፣ ብዙ ዲቤቶች ታውቃለህ። እና በትክክል አንተ የምትለውን ዲባንክ አድርገው አያውቁ የቲክቶክ ኦርቶዶክሳውያን አንድም ቀን ዲባንክ አድርገው ያልከውን ብለው ዲባንክ አድርገው አያውቁም። አንድም ቀን ማለት ነው። ምን ማለቴ ነው? ለምሳሌ ወተት ነጭ ነው ብለህ ትገባለህ አንተ ዲቤት። ኦኬ ወተት ነጭ ነው እነሱ ዋሬቨር ብለው ይገባሉ። ከዛ በኋላ ዲባንክ የሚያደርጉት ምኑ መሰለህ? ወተት ነጭ ነው ያልከውን አይደለም፣ እንዴት ወተት ቢጫ ነው ትላለህ ብለው ነው ዲቤት የሚያደርጉት። ከዛ እንዴት ወተት ቢጫ እንዳልሆነ አሳይተው ኦኬ ቢጫ እንዳልሆነ መከራከሪያ ነጥቦችን አንስተው ማስረጃዎች አምጥተው ነው ዲቤቱ የሚጨርሱት። አንተ ወተት ነጭ ነው አርጊውመንት፣ ቢጫም ነው ግራጫም ነው ብለህ አታውቅም። ነጭ ነው ብለህ ነው የገባው። ከሆነም የሞገት ወተት ነጭ ነው ብለሃል፣ ነጭ አይደለም ብሎ ፕሩፍ ማድረግ ነው። ያ ነጭ ነው ያልከውን እሱ ነው ዲባንክ ማድረግ ያለባቸው፣ ትክክል እንዳልሆነ ማስረጃ አምጥተው መሞገት ያለባቸው። ግን እንደሱ አድርገው አያውቁ። አሁን ምንድነው እንትን ነው የሆነው እዚህ ጋር አሁን ምንድነው እንደ ሊቀ ካህንነቱ ኦኬ እንደ ሊቀ ካህንነቱ መስዋዕት አቅራቢ ነው፣ እንደ ደግሞ እንደ መለኮትነቱ ደግሞ መስዋዕት ተቀባይ ነው አለ። ኦኬ ከዛ በኋላ የሆነ ጥያቄ ጠየቀ ሄደው የምታስታውስ ከሆነ ኦኬ የሚያደርጉትን አያውቁምና ምናምን ብሎ ጸልዋል እስጢፋኖስ። ወደ መለኮትነቱ ነው ወደ ሰውነቱ ነው አለ። አይ እንደዛ ብለን እኛ አንነጥልም፣ ወደ መለኮትነቱ ነው ወደ ሰውነቱ አንልም ስለው ቅድም እኮ ብለሃል አለ። አየህ አሁን አየው እንዴት ማሸነፍ የሚችለው አሁን እዚህ ጋር ሲመጣ ማሸነፍ የሚችለው ምንድን ነው? ቅድም ሰውነቱ ብዬ ነጥዬ ከሆነ እሱን ነው ማሸነፍ የሚችለው። አልነጠልኩም፣ ስለዚህ ባልነጥልም በቃ እዚህ ጋር ብልሃል ብሎ መድረቅ አለ መዋሸት አለበት ማለት ነው። ለምን ማሸነፍ የሚችለው እሷን ሀሳብ ነው እዚህ ጋር ማሸነፍ የሚችለው። አለበለዚያ በሊቀ ክህነቱ መስዋዕት አቅራቢ ነው የሚለው የሚሸነፍ አይደለም፣ ሀሳብ አይደለም። የዮሐንስ አፈወርቅ ትምህርት ነው። እንደዚህ ነው ሞስት ኦፍ በጣም እኔ እንትን የሚለኝ የነሱ በቃ ትክክል አይደለም ብዬ በጣም እንትን ምለው ያልከውን የተናገርከውን ነገር በትክክል እንደተናገርከው አድርገው ተቀብለው አይደለም ዲባንክ የሚያደርጉት ክርክር የሚሰሩት ትዊስት ያደርጓታል። ሚስሪፕሬዘንት ያደርጉና እሱን ሀሳብ ሚስሪፕሬዘንት ያደርጉትን ሀሳብ ነው የሚሞግቱት። አለበለዚያማ አንተ ማሸነፍ አይችሉም። አንተ ዲቤት ስትጠራ ተዘጋጅተህ ነው የምትመጣው አይደለም እንዴ? ማንም ዲቤት ሲጠራ ባደረ ፊቱ አይገባም። ኢየሱስ አማላጅ ነው ብለህ የምትከራከር ከሆነ ሄደህ መጽሐፍቶችን ግሪኩን ምኑን አገላብጠህ የአባቶችን ትምህርት አይተህ የእነሱን መጽሐፍ አገላብጠህ ምናምን እንደዛ ነው ዲቤት የምትገባው። ስትገባ በጣም ተዘጋጅተህ ስለመጣ እሱን ዲባንክ ማድረግ አይቻልም። የግድ ግን ሚስሪፕሬዘንት መደረግ አለብህ። የሆነ ቦታ ትዊስት ተደርጎ ሀሳብህ የሀሳብ በቃ አሸናፊ ተደርጎ እንደወጣ እንደዛ ነው የሚሆነው ብዙ ጊዜ ማለት ነው። እና ይሄም የዛ አንዱ ውጤት ነው ማለት ነው። ብዙ ጊዜ እስቲ አንተ ራስህ ራሱ አሁን ውይይት ስታደርግ የነበረባቸው ውይይቶችን ሂድና እስቲ ተመልሰህ ያቸው። ያላልከውን አልክ ብሎ እሱን ነው ዲባንክ ለማድረግ የሚሄደው። ያልከውን በትክክል ሚስሪፕሬዘንት ሳያደርግ እንዲህ ብለሃል ብሎ እሱ ላይ ተከራክሮ ነጥብ ይዘው እንትን ማለት አይችልም። ግን ሀሳብን ሚስሪፕሬዘንት ያደርግና ያላልከውን ብለሃል ይልና ያላልከውን ሞግቶ አሸንፎ ይወጣል። አንተ ኢየሱስ አምላክ ነው ብለህ ልትከራከር ገብተህ አይ ኢየሱስ ነብይ ነው የሚለውን እሱ አስረድቶ ይኸውላችሁ ነብይ አይደለም የሚለው ዛሬ ተሸነፈ ብሎ ይወጣል። አንተ ስለ ነብይ ነው አይደለም አንስታ አታውቅም። ውይይትህም እሱ ጉዳይ እንትንም አይደለም፣ እርሱ አይደለም። ኢየሱስ አምላክ ነበር እርሱ ግን በቃ እሱ የሚሞገት አይደለም፣ የሚሸነፍ ሀሳብ አይደለም። ስለዚህ ትዊስት መደረግ አለበት። እና ብዙ ጊዜ አሁን ውይይት የሚገቡ ሰዎች ኤክስፒሪየንስ የዲቤት ልምድ በጣም ይፈልጋል። የቲክቶክ ልምድ እንደምታውቀው ቲክቶክ ላይ ዲቤት እውቀት በጣም ትንሽ ነው። የቲክቶክ ዲቤት ካየሁት ድሮ ይሻል ነበር። አሁን
እንደምታውቀው ነው እውቀት 20% 80% ፖለቲካ ነው። በቃ ፖለቲካ ያሸነፈ ሰው ነው ዲቤት የሚያሸንፈው እንጂ እውቀት ያለው ሰው አይደለም። ትዊስት እያንዳንዱ ነገር ትዊስት ይደረጋል እንዳልኩ ነው በቃ የሚደረገው ማለት ነው። ወተት ነጭ ነው ብለሃል አንተ አሁን ቢጫ ነው እንዳለው ምናምን ብሎ ይቀጥላል እሱ። ከዛስ ህዝቡ እዛ የሚመረምር መሰለ እንዴ? እንደዛ ብሎ ቢያ ነው ወንዳታ አንበሳ በስማም ወተት ቢጫ ነው የሚለውን አዋረደው ምናምን ይላል። አንተ ወተት ቢጫ ነው ብለህ አልገባም ነጭ ነው ብለህ ነው የገባው። ሰው ይሰማል እንዴ? ይኸው አሁን እንዳሳየው ቪዲዮ ነው እኮ አሁን ያሳየው ቪዲዮ ላይ ኮሜንት ላይ ይጨፍራሉ። አሁን ብሎ አሁን ይክዳል ይላሉ። እንግዲህ አስቡ፣ ላይቭም አይደለም ተቆርጦ የተቀመጠላቸውን ቪዲዮ ማለት ነው። አይሰማም ሰው ምን እንደምትልም አይሰማም። መስማትም ትዕግስት የለውም። አሁን ቢሰሙ እኮ ምንድነው እስቲ ያለው ቢል እንዴ ምንድነው የሚለው እዛ ጋር በልቀከን እዚህ ጋር ሰው ነው የሚለው ምንድነው የሚዋሹት ይላል ሰው። ግን አይሰሙም እነሱ እንደዚህ አረዳዳ አይሰሙ። እንደዚህ ቢሰሙማ በጌታ የሆኑ ነበር። ሲጀመር ይሄን ቢሰሙ ቆይ ምንድነው የተባለው ምናምን ቢሉ በጌታ የሆኑ ነበር። ግን እንደዛ ባህል የለም። ምንድነው የተባለው ምንድነው እስቲ እውነት ነው ወይ በዚህ ጋር ምናምን የለም። ለዛ ነው ኤኒዌይስ። እሺ ለምን ወደዚህ ቶፒክ መጣው? አማንዬ መጥቷል፣ ፌዝም መጥቷል እና ቀጥሉ። ግን በጣም ያናደደው እነሱ የሚሉትን ነው እኮ የተናገርከውና እንዴ አንዳንዴ ግን እውነት የሆነውን ነገር ስተህ ለማሸነፍ ብለህ ያልሆነ ትክክለኛ ያልሆነ ጥያቄ ተጠይቃለህ። ለራሱ ለእንትና ላክለት ለጠየቀ ለማን ነው ለጋዲሳ ታያለት እና አብረህ ከሱ ጋር ግን የእንትናንም አልዳንም ያስባልከውን የስፒሮስንም አብረህ ብትልክለት ደስ ይለኛል። እሺ በዚህ ማስታወቂያ ለስራ ላስ ነው ይሄንን የመለስከው ትክክል ነው ብለሃል ጆሲ ካቶሊክ እና የተለያየ ያልተለያየ የምትለው ግን ትክክል አይደለም ብለሃል ጆሲ። ለምን በሱ ጉዳይ ላይ የተለየ ያልተለያየ በሚለው ዲቤት ለምን አናረግም? እናንተ ጠዋት ለምን አናረግም? ነገ ጊዜ እንትን ሳንል ነገ በሚመች ሰዓት እኔ ይመቸኛል በማንኛውም ሰዓት ማለት ነው። ነገ ደግሞ ዲቤት አናረግም ወይ ደግሞ አሁን ካስቼ ቤት በኋላ ምትችል ከሆነ ዛሬም ይመቸኛል፣ ኤኒታይም ይመቸኛል። አሁንም እና አማን ሲጨርሱ ዲቤት ለምን አሁን እንደዚህ ይሁን እንደው ለምን በኋላ ነገ ምናምን ያስፈልጋል። አሁን እና አማን ያወሩና እዚህ ሲጨርሱ ከዛ እኔ እናንተ ገስት ላይ እንገባና እኔ የተለየ ያልተለያየ አንድ የሚለውን አንተ ትክክል አይደለም ብለህ በቸርች ፋዘርስ በመጽሐፍ ቅዱስ በስኮላሮች እኔ ያሳያለሁ፣ አንተም በምታሳየው ታሳያለህ። ትስማማለህ? ኮሜንት ላይ ጽሁፍን እጠብቃለሁ። አሁን እነሱ ሲጨርሱ ይወርዱና እኔ እናንተ እንገባለን አሁን በምለው ማለት ነው። ተስማማለህ? ኮሜንት ላይ ቶሎ በለ። እነሱ እንዲቀጥሉ ኮሜንትን እያየው ነው፣ እየፈለግኩ ነው ኮሜንትን። ኦኬ አሞይቲን በሂደት ነው ኮሜንት ላይ የለም። ጸጥ ዝምታ ሆነ ጸጥታ። መልካም በቃ መልካም። እንግዲህ ይቀጥል። በቃ ቀጥሉ። አማኔ ይቅርታ ቀጥሉ። በቃ ኤፌ ቀጥል። ታችኛው ኤፊን አያስፈልግም ነው ያልኩት። አማኔ ይቀጥላለሁ። እሺ ፌዝ እንኳን በደህና መጣ። 10 ደቂቃ ሰጥቼ እኔም ጠፋሁ በዛው። ዛሬ ትንሽ አፈን አድርጎሃል አማኒሻ። ምንድን ነው? ጉንፋን እንደ ህፃን ልጅ የተጫወተብኝ ነው ሰሞኑን እና ነው እንዴ? እሺ ፌዝ መቀጠል እንችላለን። ርዕሱን እስቲ አንድ አንብበው በለው። እሺ መጽሐፍ ቅዱስ አላችሁ ይላል። እሺ እንዳላችሁ አሳየን እስቲ። እንዳለንማስ ዓለም ምስክር ነው፣ እናንተም ምስክር ናችሁ አይደል? እኛ ምስክር አይደለንም፣ እናንተ መጽሐፍ ቅዱስ የላችሁም ነው እያልን ያለ ነውና አለን ብላ የነገረች የትኛው እንደሆነ አሳየን ነው ጥያቄው። ቤተክርስቲያን ናታ። የቱ ጋር ነው መጽሐፍ አለ ነው ያለችው? ኤንድ ስንት ነው እና መች ነው የተቀበላችሁት? የት ነው የተቀበላችሁት? ኦኬ። ስለዚህ አሁን የምናወራው ስለ ቀኖና ነው። መጽሐፍ ቅዱስን ስታወራ ቀኖናን ያጠቃልላል። ጥያቄው ግን በጣም ቀላል ነው። መጽሐፍ ቅዱስ አለን ብለሃል። አለን ስትል ደግሞ የምታሳየን አለ። ደን እሱን የት ነው የተቀበልከው? አለን ያው
ኦኬ 80 አሃዱን ነው እኛ ማለት በቀኖና ተቀብለን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 80 አሃዱን መጽሐፍ ቅዱስ ነው እንግዲህ እኛ የምንቀበለው ወይም ተቀብለን እየተገለገልንበት ያለ ነው ማለት ነው። እናንተም ያው ተርጉመን ጽፈን ደጉሰን ራስን ቻለ ተርጉማ አልሰጠህንም። አሁን እሱን ልናረጋ የለህም ለራሴ የለህም አይደለም ለኛ ተሰጠን። እሱን ልናረጋግጥ እኮ ነው። እሺ 80 አሃዱ ነው ብለሃልና 80 ስትል 81 ነው ወይስ 80 ነው እያልክ ያለው? ክሊር እያደረግን ለመሄድ ነው። 81 እኮ አልኩ 81 ቻፕተር። ስለዚህ በቁጥር 81 ቻፕተር 46 የብሉይ ኪዳን መጽሐፍት 35 ደግሞ መጽሐፍ። እሺ አይ ቻፕተር ዳትል ቻፕተር ማለት ምዕራፍ ነው። እሺ 81 ነው። እሺ 81 ብሎናል። ማን ነው 81 ብሎ ቁጥሩ የሰጠ? 81 መሆኑን ደርሰበታል ወይ? የመጀመሪያው ጥያቄ ማን ነው 81 ብሎ ቁጥሩ የሰጠ? ኦኬ በመጀመሪያ ደረጃ የማይታወቅ ቀኖና ካልክ እንደውም የእናንተ 66 ነው። በጣም ጠየቀው መልስ በእናትህ በኋላ ጠይቃለህ የእናንተ ምናምን የሚለው። ስለዚህ አሁን ምን መሰለህ አንተ ስትሬት ፎርዋርድ የጠየቀውን ብቻ መልስ። 81 ብሎ ማን የሰጠ? ቤተክርስቲያን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። የቱ ጋር? በየትኛው ጉባኤ? በየትኛው ስብሰባ? በየትኛው ጉባኤ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኮ አልኩ። በየትኛው ነው እየተቀባበለ የመጣው? ያ ማለት የጥንቷ ቤተክርስቲያን ያዘችው ነው። እሺ የትኛው ሲኖዶስ ነው የወሰነው? የኢትዮጵያ ሲኖዶስ። የትኛው ስም የለውም እንደ የኢትዮጵያ ሲኖዶስ? የኢትዮጵያ ሲኖዶስ ማለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ። ምን በሚባለው ሲኖዶስ? በየትኛው ስያሜ? በየትኛው ዓመተ ምህረት? ኦኬ ይኸውልህ አሁን አማን ትንሽ ክርክር እንዳያውን ላይክ ቤተክርስቲያን ናት እየሰጠችን አልኩ። እኛ 80 አሃዱን ነው አሁን ጥያቄ መሆን ያለበት ከአባቶችና ከቸርች ካውንስል እኛ በትውፊት የተቀበል ነው። በጣም ብዙ ማስረጃ ነው የማቀርብልህ ከፈርስት ሴንቸሪ ጀምሮ። እሱን እኮ ነው የፈለግነው። ያው እዚህ ቤት መቼስ ለምደሃል ብዬ አስባለሁ። እዚህ ቤት ስትመጣ ያለ መረጃ እንደማናናግር ስለምታውቅ ተዘጋጅተህ መጥተሃል ብለን ኤክስፔክት እናደርጋለን። 81 ነው በዚህኛው ነው የወሰንነው። 81 ብለን የወሰንነው በዚህኛው ነው የሚለውን ማስረጃ እስቲ የቱ ጋር ነው የተወሰነው? አንድ በአንድ ላሳይ። እሺ ክፈት። በመጀመሪያ ደረጃ 66 የሚል ቁጥር የመጣው እንግዲህ 16 ሴንቸሪ ላይ ተውና 81ን አውራ። በኋላ 66ን ጠይቀኝ። እኔን የራስን አውራ። 81ን ለመሰለ አማኒ 66ቱ የወጣው ከ81 ነው። አይ ተው እሱን አይደለም 66 እኔ የቀሩትን ሪጀክት የማደርግበትን ምክንያት እነግርሃለሁ እኮ ነኝ። አንተን የጠየቅኩ 81 መሆኑንና የት የተቀበልክ መሆኑን እሱ እንድትነግረኝ ነው እንጂ 66ን አትበለው። እሱ ምን ያደርግልሃል? በኋላ እኔን ትጠይቀኛለህ። ምንም ችግር የለውም። ስለዚህ አሁን ከየት ጀምር መሰለህ 66 ውስጥ የማናገኘውን ጄሮም ሪጀክት ያደረጋቸውን እና ቶታሊ እሱ ላይም ኮሜንት አደርጋለሁ። ሙሉን መጽሐፍ ከአባቶች ከቸርች ካውንስል ላሳየን። ከማን ልጀምር መሰለህ? ከመጽሐፈ ጦቢት እንጀምሪያ። ከማትቀበሉት መጽሐፍ እሱ ስለሆነ መጽሐፈ ጦቢትን እንደ አምላክ ምንም እየተረዳኝ ያለ አልመሰለኝም። እኛ ጋር የሌለ ጦቢት፣ ሲራክ፣ መቃቢያን ምናምን እሱን ነገሌ ተቀብለዋል አልተቀበሉም እኮ አይደለም ፖይንቱ። የተቀበሉልህን ጭምር አድርገህ በደንብ አዳምጥ። እነ ሄኖክም ምናምን የተቀበሉልህን ጭምር ሰብሰብ አድርገህ 81 ብሎ ማን እንደሰጠ አሳየኝ ነው ያልኩ። እኛ ጋር የጎደሉና እናንተ ጋር የተቀመጡትን አይደለም የጠየቁ። ማን እንደዛ ብሎ እንደሰጠ አሳየኝ፣ በታሪክም አሳየኝ። ደን የኢትዮጵያ ሲኖዶስ የሰጠኛል። የኢትዮጵያ ሲኖዶስ እንደዚህ ወስነን 81 ነው የሚለውን ተቀብለናል ያሉበትን አሳይ ነው እንጂ ሲራክና ጦቢትን ልታስቆጥረኝ ነው እንዴ? ሙሉውን እንደ ሙላት አድርገህ አሳየኝ። ቆይ አንተ ምንድን ነው ጥያቄ? በየትኛው ጉባኤ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወሰነች ነው ወይስ ምንድን ነው? ጉባኤም ካለ ጉባኤው የቱ ጋር እንደተወሰነ ደን በታሪክ ደግሞ አክሴፕትድ ካንን ፎርሙላ እንደሆነ 81ን ይኸውልህ በቀኖና ያገኘነው ነው። በትውፊት በቅዱስ ትውፊት ያገኘነው ነው። ከቤተክርስቲያን አባቶችና ቸርች ካውንስል ላሳየት ነው። እሺ ክፈት። ኦኬ ስለዚህ ይሄንን የማሳይ እያንዳንዱን እናንተ የማትቀበሉትን 66 የሌለውን
የብሉይ ኪዳን መጽሐፍት ከቤተ ክርስቲያን አባቶች ቸርች ካውንስል አንድ በአንድ ላሳይ ነው። that's what you have to hear ገብቷል አይደል? እንጂ አሁን ቤተወሰነ የሚባል ነገር በቃ የኢትዮጵያ ኦርቶዶክስ ቤተክርስቲያን 81 ካቶሊክ ኦር ኮፕቲክ ሌሎቹ 75 ካኖናይዝ አድርገው ይጠቀማሉ። አለቀ። አርሜኒያን ኢቭን ከ81 ውጪ የሚጠቀሙ አሉ። ይኸውልህ ስታስረዝም እየጠፋብኝ ነው። ፖይንቷን ብቻ አውራ። የት አለ አሁን ላሳይ ያልኩህን አሳይ። ለምሳሌ ከጦቢት ልጀምር። እኮ በደንብ ስላዘጋጀው ነው፣ ዶክመንት አዘጋጅቼ ነው። ለምሳሌ መጽሐፈ ጦቢትን እንደ አምላክ ቃል የተቀበሉ አባቶችና ጉባኤያት ከጉባኤያት ኧረ እሱን አይደለም እኮ ያለ ፌዝዬ፣ ፌዝ እሱን አይደለም ያለ እኮ። እስቲ አንተ ንገረውና ከተረዳ በዛ። እሺ አሁን 81ዱ የተወሰነ 81 ነው ካላችሁ ኦኬ እሺ እንቀበላለን። ግን የሲኖዶሱ ብላል መቼ ነው የወሰነው ያንን እና ጊዜውን አሳየኝ ያለ። ኦኬ ጊዜውን ማወቅ አይጠበቅብኝም እኮ እኔ ማወቅ ያለብኝ ማሚን እናንተ ማወቅ የሚጠበቅባችሁ which is obvious የኢትዮጵያ ኦርቶዶክስ ቤተክርስቲያን 81ዱን ነው የምትጠቀመው የተቀበለችው። እንዴት ብላችሁ መጠየቅ ያለባችሁ ከቤተክርስቲያን አባቶች ከቸርች ካውንስል early ቸርች ላይ ይሄንን እኛ የማንቀበለውን ከ66 ውጪ የተቀበሉ አባቶች የተጠቀሙ አባቶች አሉ ወይ? that must be your question። መቼ ተቀበለች? ጭራሽ ምን መጠየቅ እንዳለብኝ እያስተማርከኝ ነው ያለው ብሮዬ። ታዲያ ያው ነው ለአንተ እኮ አቀለልኩልህ። ፌዝ በደንብ አድምጥ። ለአንተ አቀለልኩልህ እኮ አባቶች ጦቢትን ተቀብለዋል፣ ፕሮቴስታንቶች አልተቀበላችሁም። ሄኖክን ተቀብለዋል፣ አልተቀበላችሁም። መቃቢያንን ተቀብለዋል። that's not our question brother። በቃ ተቀብለዋል፣ ችግር የለውም ተቀብለዋል። ደን በዛ ላይን ውስጥ ሆነ ያንተ 81 እንዴት እንደሚሆን የቱ ጋር እንደተወሰነ አሳየኝ ነው ያለው። from first century እኮ ይኸውልህ ከፈርስት ሴንቸሪ ጀምሮ በቅዱስ ትውፊት የነበሩ መጽሐፍት ናቸው። just 6 ሴንቸሪ ላይ መጣችሁ ነው ያንተ እጅ ላይ ያለውን የዘረዘሩትን። እሺ አሁን እንደዚህ ነው ጦቢት ምናምን ሳይሆን የምትለኝ ክፈትና ይኸው 81ዱ እዚህ ጋር ፈርስት ሴንቸሪ ጀምሮ አለ። በነገር ላይ ካኖኒካል ጉዳይ ሲወራ ፈርስት ሴንቸሪን አጠራም ፎር ዩር ኢንፎርሜሽን ኋላ ላይ ስለሆነ የሚመጣው ማለት ነው። ኤኒዌይስ ክፈትና አሁን 81ዱ ኤርሊ ቸርች ላይ ጭምር የሚታወቅ ነው የሚለውን ክፈትና ቁጥርልና 81 አድርስና አሳይኝ። ኦኬ ለምሳሌ ካውንስል ኦፍ ካርቴጅ ላይ 75 ነበር። ክፈት ካውንስል ኦፍ ካርቴጅ ምንም ችግር የለው። አሁን እኮ ጥያቄው የሚሆነው እንደውም እናንተ ለምን ቀነሳችሁ ነው? 75 ነው ያለህ አማን፣ እየሰማሁ 75 ነው ያለህ። 73 70 ምንም ችግር የለውም። ካውንስል ኦፍ ካርቴጅ ነው። ክፈት ካውንስል ኦፍ ካርቴጅ 397 ላይ አይ ቲንክ ለምሮ ማከፍቶ 24 ለከፍት ነው። ቆይታ ጠብቅ። ክፈትና አውራ ተው፣ ቀድማ አታውራ። ክፈትና ይሄው ይሄንን ነው የተቀበልነው የሚለውን ታሳያለህ። በደንብ አጠራቅሜ ነው የመጣውልህ። Don't worry. Wow, amazing. Yeah. Okay. Okay. ከካውንስል ኦፍ ካርቴጅ ልጀምርና ካውንስል ኦፍ ካርቴጅ 66 የሚባል ነገር የለም። ወዮ አያውቁትም። ኦኬ ሶ ዲስ ኢዝ ዘ ካውንስል ኦፍ ካርቴጅ 397 ላይ ኖርዝ አፍሪካ ላይ የተካሄደ የቀኖና መጽሐፍት ዝርዝር ካኖን 24 ላይ ኒድ ኦኬ ሶ ዊል ሲ ዘ ሊስት ማለት ነው። አያ ይታያል አይደል? ኦኬ ሶ እዚህ ላይ አሁን ለምሳሌ ሲጀምር 75 ናቸው ሜቢ እሺ አም ሶሪ በጣም ኢንተራፕት ላደርግ አይደለም። ምዕመናንን ታች ኮሜንት ላይ ልጠይቃቸው ነው። ምዕመናን ጥያቄን ብቻ አስታውሱ። እሱ ያንብብ ይሄንን እና ምን አሳይ ነበር ያልኩ ኮሜንት ላይ እናንተ ጻፉ። ቀጥል አንተ አንብብ ዝርዝሩን። ኦኬ አሁን ይኸውልህ አማን ይሄ የ81 መጽሐፍ በምን ሰዓት ተወሰነ እየተወሰነ አይደለም። 81 ውስጥ ማለት 66 ውስጥ የሌሉት ኤርሊ ቸርች ላይ ነበር ወይ? ኤርሊ ቸርች ፋደርስ እና ቸርች ካውንስል ነበር ወይ? ያ ነዋ። ታዲያ እናንተ ማወቅ ያለባችሁ እኛ አላወቅንም አለን። እሱን
ያንተዋ ቤተክርስቲያን 81 ብላ እንዴት ልትጠርዘው ቻለች ነው? ምክንያቱም የአባቶች ትምህርት ስለሆነ። የታል አባቶች ትምህርት 81 ያሉት? 81 እንድታሳየኝ እኮ ነው። እያንዳንዱን እኮ ላሳየ ነው። ለምሳሌ መጽሐፈ ጦቢትን በአንድ እኮ ላሳየም። ለምሳሌ መጽሐፈ ጦቢት፣ መጽሐፈ አስቴር፣ መቃቢያን እያንዳንዱን ከቤተክርስቲያን አባቶችና ኤርሊ ቸርች ነው የምልህ ቢፎር 4th ሴንቸሪ ነው ከቸርች ፋደርስ እና ከቸርች ካውንስል ላሳይ ነው የምችለው። ገብቶሃል አይደለ? ዝም ብለን ከየት እኔ ጠየቅኩ ግን ምን ነበረ? እኔ ጠየቅኩ ምን ነበረ? ገና መግቢያ ላይ አማን ይኸውልህ፣ አሁን ይሰማል? ይሰማኛል። ይኸውልህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በትውፊት ማለት ነው ጠብቃ ነው ማለት 81 በቅዱስ ትውፊት የተገኙ ናቸው። ከየትም የመጣ አይደለም። ያንን ከቤተክርስቲያን አባቶችና ከቸርች ካውንስል ነው የምናሳየው። ምክንያቱም የእናንተ መከራከሪያ ነጥብ መሆን ያለበት እናንተ የምትቀበሉት ከ66 ውጪ የሆነውን የቤተክርስቲያን አባቶች አያውቁትም ወይ የሚል መከራከሪያ ነጥብ ነው ያላቸው እንጂ በስንት ዓመተ ምህረት 81 እንደዚህ አይነት ጥያቄ መጠየቅም የለበትም። ያ በየትኛውም ዓመተ ምህረት ይሁን 81 ብላ በቅዱስ ሲኖዶስ ተወስኖ እየተጠቀምንበት ነው። your question must be ነው። በቃ አሁን መጣልኝ። በምን ተወስኖ እየተጠቀምን ነው? በቅዱስ ሲኖዶስ። አሳየኝ፣ እሱን አሳየኝ። ምንድነው የሚጠቅምህ እሱ? ከዛ መጽሐፍ ቅዱስ የምርም አለ ኦፊሻል የሆነ ዶክመንት አለን የሚል ነገር እያወራ እንዳለ አቀርባ 81ዱን አንደኛ የምንጠቀመው አንተ መነኛ አትበለኝ በእናትህ። ትረስት ሚ ብሮን እኮ አልቀበልም እኔ። ብሮ አውጣና ምንድነው ያልከኝ አሁን ከ15 ሰከንድ በፊት በቅዱስ ሲኖዶስ ተወስኖ ያለውን እሱን ነው የምንቀበለው። አውጣና ወስነናል ይሄን ነው የምንጠቀመው የሚለውን አውጣና ሳይ ስለተወሰነ አንዴ 81ዱን አሁን የምንጠቀመው አውጣና አሳየኝ። እኔ አንተን አላምንም። ኦኬ እሺ፣ give me 2 minutes። አሁን ምን ላይ ነው ተወሰነ የሚለው ግን መሆን ያለበት ይሄ መጽሐፍ በአባቶች በቸርች ካውንስል ይታወቃል ወይ ነው እሱ ችግር የለውም። ተጠረቃቅሞ ካርቴጅ ላይ 75 አለ። ከዛ ውስጥ ለቅመን የወሰድነው አለ። አትናቴዎስ 27ቱ ላይ እንደዚህ ሜንሽን ያደርገው አለ። ከዛ ላይ ለቃቅመን የወሰድነው አለ። ጀሮም እንትናን ሜንሽን አድርጓል። ከዛ ላይ ለቃቅመን የወሰድነው አለ ነው እኮ መልስ፣ ሌላ አይደለም። እኔ ደግሞ እየጠየቅኩ ያለው ጠብቀን ነበር 16 ሴንቸሪ ላይ 66ቱን ተው፣ ማንም አልጠየቀም። እሱን በኋላ እሺ የኔን መልሻለሁ፣ እናንተ የ66ቱን መልሱልኝ ብለህ ትጠይቃለህ በራስህ ታይም። ኦኬ፣ እሱን አይደለም የጠየቅነው። አሁን የእኛ ጥያቄ ቤተክርስቲያኒቱ እነዚህን ነው የተቀበልነው፣ እነዚህ ናቸው በቁጥር ኦኬ፣ አሁን እጃችን ላይ ያሉት በቁጥር እነዚህ ናቸው ብለው ሲኖዶስ ሰጠኝ አይደል ያልከው? የሲኖዶሱን አቋምና የሰጠህን ቁጥር ሊስት አሳየኝ። ዳስ ኢት 66 67 አትበለኝ። Okay, give me 2 minutes. I don't know. 2 minutes ሳይሆን 10 minutes ሰጣለሁ ፈልገህ ለምን እንደሚጠቅም ግን አላውቅም። እኔ ለምንድን ነው የሚጠቅመኝ? ለምንድን ነው መሰለህ የሚጠቅመኝ? ቀድሜ ልንገርህ። ልደት እያደለ ያለው ያቀዩ መጽሐፍ አለ አይደለ? እሺ፣ ቡክሌት ነው ብዬ ነው ማምነው እኔ። ጋዜጣ ነው እያደለ ያለው ነው ብዬ ነው ማምነው። ቤተክርስቲያኒቱ አታቆም እሱን። for you ሊሆን ይችላል እንግዲህ ላንተ አይደለም። እሱን ፕሩቭ አደርግልሃለሁ ስታመጣ ቡክሌትና ጋዜጣ እያዞረ እንዳለ አንተ ሲኖዶሱ ወስኖ ይሄ ነው የተቀመጠው፣ ስንክሳሩ ላይም የተቀመጠው ይሄ ነው የሚለውን የተቀበልነው። በስንክሳሩ የተቀመጠልን፣ በፍትሐ ነገሥት ላይ የተቀመጠልን ይሄ ነው ሊስቱ 81 የሚለው እዛ ስለሆነ ያለው እሱን ነው እያደለ ያለው ምትል ከሆነ ልደት እያደለ ያለው መጽሐፍ ጋዜጣ መሆኑን ከስንክሳሩ ጋር አያይዤ ያሳያለሁ እኔ። ምክንያቱም ስንክሳሩ ማያቆም መጽሐፍት ጭምር የያዘ መጽሐፍን ስለሆነ እየዞረ እያደለ ያለው። ኦኬ ሶ አንተ ሲኖዶሱ አዎ ወስኖልኛል ይሄ ነው ቁጥሩ የሚለው ማስረጃ አምጣ። እኔ ደግሞ ከስንክሳሩ ጋር አያይዤ ጋዜጣ እያደላችሁና እያነበባችሁ እንዳለ አሳያችኋለሁ። በዚያም ኦፊሻሊ ምንም ዶክመንት የላችሁም፣ ባይብል የላችሁም የሚለውን ፕሩቭ አደርጋለሁ እኔ። ኦኬ ስለዚህ አሁን ሲኖዶሱ ሰጥቶኛል ነው አይደል ያልከው? ይኸው በሲኖዶስ ታውጆ 80 ነው። ዳን ሊስቱ ደግሞ ፕሊዝ እንደዛ አትበል። ቢያንስ 66ቱ እኔ 66ቱንማ በ66ቱ ነው የማወራው። ምክንያቱም ከላይ የተጨማመሩቱ ጋዜጣ ናቸው ብዬ ነው ማምነው። ጋዜጣ ለመሆኑን ፕሩፍ ታደርግልኛለህ። ከዛ ጨመርነው እኛ በቸርች ፋደርስ በቸርች ካውንስል በቅዱስ ፊት ጠብቀን ያቆየን እና በየ20 ዓመቱ ነው እንደ ደራሲ መጽሐፍ የምትቀያይሩት ምዕራፍና ቁጥር እየገለባበጣችሁ ማለት ነው። አሁን እንትኑን አምጣለን። ታንክ ዩ እሺ የሲኖዶሱንና እኔ ስንክሳሩን እያወጣሁ ጠብቃለሁ እስከዛ። ምክንያቱም ለስንክሳሩም የማትታመኑ
ስንክሳር ወይስ ፍትሐ ነገሥት? ለዛም እንኳን የማትታመኑ መጽሐፍ ቅዱስን ቡቸር የምታረጉ የምትቆራርጡ መሆናችሁን ፕሩቭ አደርጋለሁ። ከዛ አሁን ልደት እያደለ ያለው መጽሐፍ የተቦጫጨቀና ቡቸር የሆነ መጽሐፍ መሆኑን ፕሩቭ አደርግላለሁ። አንተ አሁን የሲኖዶሱን ይሄ ነው ይሄው ቤተክርስቲያኒቱ ኦፊሻል በሆነ ወይ 81 መሆኑን ፕሩቭ አድርጋለች የሚለው ማስረጃ አውጣና አሳየኝ። ያው ከአባቶች የመጣውን የተቀበልነው ብሎ ስለሚያሳዩ አማን ሌትስ ቢ ኦነስት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትጠቀመው አሁን 81ዱን መጽሐፍ ቅዱስ ነው። አሁን እኮ አውጣና መጽሐፍ ቅዱስ ማህበር እንዴ እሱን አንድ አሁን የምንጠቀመው ሌላ የምንጠቀመው መጽሐፍ ቅዱስ አለ። ማን ነው ፓትርያርኩ ከጴጥሮስ በፊት የነበረው ከአቡነ ጴጥሮስ በፊት የነበረው ፌስ ከአቡነ ጴጥሮስ በፊት የነበረው ፓትርያርክ ማን ነበር? ተክለ ሃይማኖት። እሺ የተክለ ሃይማኖትና የአቡነ ጴጥሮሱ በይዘት እንደሚለያይ ታውቃለህ አይደል? እሱ እንግዲህ የትራንስሌሽን እንትን ነው። ትራንስሌሽን አይደለም። ትራንስሌሽን የሆነ ቨርስ ላይ አዳም የሆነ ቨርስ ላይ ቃላትን ስቀያየር ነው። እኔ እያልኩ ያለሁት የመጽሐፍት ቁጥር መጉደልና መጨመር እንዳለበት ታውቃለህ። እንደዛማ እስካልክ ይኸውልህ፣ እንደዛ ካልክ በጣም ብዙ እኔም ላነሳ እኔ ላይ ታነሳለህ፣ ግን ልዩነት እንዳለው ታውቃለህ ወይ? አንተ ለእኔ የምትጠይቀኝን ጥያቄ ብሮ እኔ ከጨረስኩ በኋላ እኔ መልሰህ ጠይቀኝ። አማን ተጠይቅ በለኝ፣ እኔ መልስልሃለሁ። እኔ እየጠየቅኩ ያለው ያ ልዩነት ስላለ ይማልዳል። እንደዚህ የወርድ እንትን ሊኖር ይችላል። ትራንስሌሽን ነው። አም ናት ቶኪንግ አባውት ትራንስሌሽን። የሆነ ቨርስ ላይ አውቆ እየቀየረብኝ ያለ ነው ይመስለኝ። የሆነ ቨርስ ላይ ቃላት መቀየራቸውን አይደለም እያልኩ ያለሁት። ፌዝ ሰማ። የቻፕተር መጎመዱላ አለ ነው የምልህ። ቻፕተር 50 ቻፕተር የነበረው 30 ሆኖ ወጥቷል ነው የምልህ። 30 ቻፕተር የነበረው 26 ቻፕተር ሆኖ ሁላ ወጥቷል ነው የምልህ። አንዳንዱ በመጽሐፍ ይዘቱላ ተቀንሷል ተጨምሯል ነው የምልህ። በ20 ዓመት ልዩነት ማለት ነው። ገብቷል። ስለዚህ አሁን አንተ የምታረገው ሾውሚ ሲኖዶሱ 81 ቆጥሮ 1 2 ብለህ ትቆጥርና 81 እንዴት እንደሚገባ ታሳየኛለህ። ከሲኖዶሱ ሊስት ካረጋቸው ደን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄን ነው የምትከተለው የሚለውን ሊስቱን ታሳየኛለህ። አንደኛ ኦኬ። ከዛ በኋላ እኔ ደግሞ ከፍትሐ ነገሥቱ ጋር አያይዤ ምን ያክል መጽሐፍ ቅዱስን ቡቸር እንዳረጋችሁ እንደበጣጠሳችሁት ደግሞ እኔ አሳያለሁ ማለት ነው። ናው ጎ ኦን 2 ሚኒት ብለሃል። 10 ሚኒት ሰጥቻለሁ። የሲኖዶሱን አቋም አውጣና ታሳየኛለህ። እኛ በነገራችን ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ብቻ አይደለም። ለምሳሌ ኮፕቲክ አለ፣ ካቶሊክ። ጥያቄው ለነሱም ነው። ለነሱ አይደለም። ይኸውልህ አሁንም ልዩነቱ አልገባህም አንተ። የኮፕቲክ ሆኖ ዘልቋል። 75 የነበረውን 76 ያደረጉ አታይም አንተ። ዩ አክሴፕት ዳት? እኔ አክሴፕት ማድረግ አይጠበቅብኝም። ከእናንተ አንጻር ግን አትሊስት ኢንኮንሲስተንት አይደሉም። እናንተ እንደምታደርጉት አያደርጉም። 75 አድርጎ የነበሩትን 75 ብሎ ነው የቀጠሉት። አንተ 81 የነበረውን 84 ታደርጋለህ። 81 ብትልና 89 ታደርጋለህ ከፈለክ። እሱን ነው እያወራን ያለ ነው። ከዛ ማን እንደሱ ብሎ እንደሰጠ አሳየኝ ነው ያልኩ። የሆነ ሰዓት ላይ 89 የምታደርገው፣ የሆነ ሰዓት ላይ 84 የምታደርገው፣ የሆነ ሰዓት ላይ 81 የምታደርገው፣ የሆነ ሰዓት ላይ 79 የምታደርገውን አውጣና የት እንደተቀበልክ አሳየኝ ነው። አሁን ጎ ኦን ሾው ሚ የትኛው ሲኖዶስ ሊስት አድርጎ 81 ብሎ እንደሰጠ ከዶክመንት ከኦፊሻል ዶክመንት አውጣና አሳየኝ። እኔ ስንክሳ ምንድን ነው እንትኑን ላውጣልህ። እስከዛ ፍትሐ ነገሥቱን ቀጥል። አሁን ሌሎች አውሩ። እሱ እንትኑን ያምጣ፣ ሊስት የተደረገበትን የሲኖዶስ አቋም ያውጣ። መልካምሽ ቀጥሉ። ደስፋኒ ቀጥሉ እንጂ ምዕመናን ምንድን ነው ዝም እንበል? እኔ እያወራሁ እኮ ነው። አይገርምም? ወይኔ ዘግቼ ነው የማወራው እያልኩት ያለው እኮ እኔ እሱን በቃ 5-10 ደቂቃ ሰጥተዋል። ፈልግ፣ ማይኩን ዝጋው። ኤፊ ፔንቴኮስታል እና ሉትራን ቀጥል። ሉትራኑ ያኛው ኤፊ ሉትራን ወረደ። ምኑን ቀጠልኩት? እንደዚህ እንዳማረብን ብንበታተን ነው የሚሻለው። አማን ርኅራኄ የሌለው ነገር። ሌሎች ያላቸው ኦርቶዶክሶች እስቲ አማን ማን ነው የሚለው? እስቲ ቆይ አማን የትኛው ነው? አማንኛ ነው ወይስ
አሌ ወዴት ሄደ? አማን ኦኬሽ። እንግዲህ ኤፊ ወረደ እንዴታች? እሺ እስቲ እንትናን አስገቡት። ጆዬ ከመጣ ጆናታን እና እስከዛ ደግሞ የካቶሊኩ አስከሄደ እንዴ? ኤፊ በህልሜ አይቼ ነበር ይህን ስትናገር ሲሄድ። አማን ግን እግዚአብሔር የእጅ ዘንድሮማ እርስ በርስ የዲቤት ጥማታችን እርስ በርስ እንትን ሳይለን ሁሉ አይቀርም። መግባቴ ነው። እኔ የፈለገ ነጥብ ልጣል እንጂ በቃ እንትን ዲቤት ልገባ እየተዘጋጀው እምቢ አሉን እኮ። አሁን ማን ይሙት ቃልዬን አንተ እንትን ነህ ብሎ እንደዛ የሚሰጠው ነው እንዴ? በእናትህ በእውነት እንዴ! ከእሱ ወንድሞች ጋር እኮ እንትን ሲል በጣም በትህትና ነው የሚያናግራቸው እንዴ። አንተ ልጅ አሁን ክፉ እንዳታናግረኝ። አሁን እኮ ነው ውይይት አለኝ። የኔን ልታሰርዝ ነው እንዴ? ቀኑ ተወሰነ፣ ርዕሱስ ገና ነው። አይ ገና እንትኑን አልወሰንም፣ ርዕሱንም አልወሰንም። ቤቱን ብቻ ግን በቅርቡ ይሆናል። which is in weeks time ማለት ነው። በአንድ ሳምንት 2 ሳምንት ምናምን እንደዚያ ይሆናል ብዬ አስባለሁ። ትንሽ ቢዚ ሆነዋል እሱ ፕሮግራሞች ላይ መሬት ላይ ትንሽ እንትን ብሏል፣ ቢዚ ሆኗል። እና ለዛ ነው። አይ ሳሚም እንትን እገባለሁ እያለ ነው፣ ዲቤት እገባለሁ ብለዋል እና ከሉትራኖች ጋር ዲቤት እገባለሁ ብሎ ማስታወቂያ ሰርቶ አይቻለሁኝ። እንደዛ ትክክል አይደለም። እንደዛ የሚያደርግ ሰው ትክክል አይደለም። ከእንትን ከሆነ ጥሩ ነው። እነሱ በሚያነሱት ፐርሰናል በሆነ ነገር ላይ ከሆነ ጥሩ ነው። ግን ሉተራን ትምህርትን የሉተራንን ዶክትሪን ቤዝድ ያደረገ ከሆነ እሱ ትክክል አይደለም። ትክክል አይደለም። እንደዛ ኧረ እኔ ቀልድ የቀለድክ ነው። እንትኖችን ይቻላል፣ ዲፌንድ ማድረግ ይቻላል። ሌሴ አሁን እነሱ ትክክል አይደለም ብለው እንትን የሚሉትን ነገር መጥራት ይቻላል። ለምሳሌ እኔ አሁን አንዱን ጠርቼ 2 ጊዜ ጠርቼ ነበረ። አንድ በልሳን ጉዳይ ጠርቼ ነበረ። አንድ ደግሞ የአፖስቶሊክ ክሪድ መባል አለበት የሚለው ነው። አፖስቶሊክ ክሪድ አይደለም ኮንቨርሽን ኮንፌሽን እሱ አይደለም በሚል 2 ጥሪ አድርጌ ነበር። እንደሱ አይነት ነገር ከሆነ ኦኬ፣ ምንም ችግር የለውም። ግን ደግሞ እነሱን እንትን በተመለከተ ከሆነ ግን እሱ ትክክል አይደለም። እኛ ስንሸሸው የኖርነውን ነገር እሱ እንደሱ አይነት ነገር ትክክል አይሆንም። እንደዛ አይደለም ከሆነ ግን ከኔ ጋር ነው የሚሆነው። እኔ አሁን ሉተራንም ነኝ። አላየም እንዴ ፕሮፋይሌ ላይ ሉተራን ሆናል። ካዲያ እንዴ አሁን ይልቁኑ ሳሚ ከአንተ ጋር ከኔ ጋር ነው። ሉተራንን ነቅጣ የሚፈልግ ሰው አሁን ከኔ ጋር ነው ዲቤት የሚያደርገው። ይሄ ሁሉ ሲሆን ግን የቱ ሳሚ ነው አስቼ እንዴ? ከአንዱ ሳሚ ሌላ አለ እንደኛ ሌላ አለን እንደኛ ሌላ ሳሚ አለን። ምናልባት በስሜ በመካከላቸው የገቡ ካሉ ሾልኮ የገቡ ካሉ ካልሆነ በስተቀር ከባድ ነው። እንዴት ለልኝ ወንድም አለ ሰላም ብያለሁ። ሁላችሁንም እንዴት ናችሁ? ክብሩ ይስፋ፣ ክብሩ ይስፋ፣ ክብሩ ይስፋ። ፌዝ እንግዲህ መጥቷል፣ ሊመልስ መጥቷል። ዛሬ መጽሐፍ አለን መጽሐፍ ቅዱስ ብሎ እንትን ላይ ናቸው። ትልቁ ላይ ይሁን አይደለም። ልቀጥል።
ኦኬ ያ አማንሻ አለ አማንሻ። እሺ በጣም ስለዚህ አማን እየፈለገው ምንድን ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅዱስ ሲኖዶስ የወሰነችው ውሳኔ አለ ወይ 80 አሐዱ መሆኑን ነው። እንግዲህ አማን እሱን ነው ማወቅ የፈለገው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት፣ ስርዓት አምልኮትና የውጭ ግንኙነት ላይ በቅዱስ ሲኖዶስ እንደተወሰነ ምን ያህል የብሉይ ኪዳን መጽሐፍት፣ ምን ያህል የአዲስ ኪዳን መጽሐፍት እሱን ዝርዝር አሳያለሁ ማለት ነው። እሺ ካሜራ ላይ በሌላ ስልኬ ፎቶ አንስቼው ነው የማሳይክ። ለማወቅ ከፈለግ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት፣ ስርዓት አምልኮትና የውጭ ግንኙነት ላይ ማየት ትችላለህ። አማን ከፔጅ 41 ጀምሮ ማየት ትችላለህ። ግን ጀስት ሜን ፖይንቱን ላሳይ ብዬ ነው። ይኸው ይታያል አይደል? ኦኬ ከፔጅ 41 ጀምሮ ማየት ትችላለህ። ፔጅ 41 ላይ it gives the introduction። ፔጅ 42 ላይ በመሆኑም በቅዱሳን መጽሐፍት የተጻፈው ሁሉ ፍጹም እውነት ነው፣ ሊለወጥ ሊሻሻል ምናምን ይልና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቀኖና የተቀበለቻቸው የብሉያትና የሐዲሳት መጽሐፍት ቁጥር እነዚህ ናቸው 81 መሆኑን ይናገራል። ከቁጥር 40 ከፔጅ 42 ጀምሮ ማለት ይችላል። በደንብ ይዘረዝራል። ለማወቅ ከፈለክ እንግዲህ በዶክመንት ደረጃ ዶክመንትድ የሆነ ነው። ዶክመንት አሳይ ስላልክ ነው። የብሉይ ኪዳን መጽሐፍ ድምር 46 የአዲስ ኪዳን መጽሐፍ ድምር 30 ጠቅላላ 81 ብላ እዚህ ጋር እንዴት እንደተቀነነ የሚናገር ጽሑፍ አለ ማለት ነው። ስለ ቅዱሳን መጽሐፍት የተለያየ አቆጣጠር ቢኖርም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትቀበላቸውና በፍትሐ ነገሥት ትርጓሜ you can go and refer there ፍትሐ ነገሥት ትርጓሜው ካለ ማለት ነው ላሳይ እችላለሁ። ተዘርዝረው የሚገኙ መጽሐፍት ከዚህ በላይ ቅድም የተጠቀሱት ማለት ነው 81 መጽሐፍት ናቸው። ከነዚህም ጋር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በብሉይና በአዲስ ኪዳን መጽሐፍት ላይ የተመሰረቱ የብሉያትና የአዲሳትን ሚስጥራት አብራርተውና አጉልተው የሚገልጡ በልዩ ልዩ ቅዱሳን አበው የተደረሱ የሃይማኖት፣ የትምህርት፣ የጸሎት መጽሐፍት ከብሉያትና አዲሳት ተወጣተው የተደረሱ የቅዱስ ያሬድ የጸዋት እያለ ይቀጥላል። so I think it's enough። አሁን ማውራት ያለብን ይሄ ከቤተክርስቲያን አባቶች በኤርሊ ቸርች ላይ በቸርች ካውንስል ይገኛሉ ነው። አይበቃም። ቁጥር እንትኑ ላይ ያለውን ቁጠረው። ቆጠርኩት እኮ ቁጥር 1 2 ብለህ የቱ ቁጥር ይሄው? እሺ ላሳይ። 4946 የሚል ነው የነገርከን እንጂ ቁጠረውና ከዛ አድርሰው እስኪ። ችግር የለም። ከፈተው ካሜራው። እሺ ይታያል አይደል? አሁን ይታያል። ችግር የለውም። ቁጥር ኦኬ። እሺ የስርዓት መጽሐፍት አሉ። ሜቢ ሌሎች ኮንፊውዝድ እንዳይሆኑ ከትልቀታቸው አንጻር ከሳይዛቸው አንጻር አሁን በመጽሐፍ ቅዱስ ላይ የማናገኛቸው አሉ። ምክንያቱም በጣም በልክ ስለሆኑ ማለት ነው። በልኪ ስለሆነ ከስርዓት መጽሐፍ ልጀምርና እነዚህ ስርዓተ ጽዮን፣ ትእዛዝ፣ ግጽው፣ አብጥሊስ፣ አንደኛ መጽሐፈ ኪዳን፣ ሁለተኛ መጽሐፈ ኪዳን ከነዚህ ውጭ ያለውን መቁጠር እንችላለን። ይሄው ከብሉይ ኪዳን ልጀምርልህ። ውጭ ያለውን ኦኬ ይታያል። ይታያል። ቀጥል። ከነሱ ውጭ ያለውን አትበል። የተዘረዘረውን በብሉ ቁጥር እኮ ከተዘረዘሩት እኮ 8ቱ የስርዓት መጽሐፍት ነው የምንላቸው አይደል እኮ። እነሱ ቀኖና አይደል? አንተ ውጭ ብሎ እዚሁ እኔን አስቀምጦ ይጎምዳል ማለት ነው። ኧረ ወዮ ይሰማል። በመናና አስ ይሰማል። ፖዝ አድርጓል። እኔ ጋር ፖዝ አድርጓል እሱ። ከባድ ነው ዘንድሮ። ኦኬ እኔ ጋር 84 መጽሐፍ ነው ያየሁት። እነሱ ጋር እንዴት ነው 81 እንደሆነ አላውቅም። ብቻ እሱ የጨመረው
ቆይ ቆም ብሎ ሊያስተካክሉ እኮ ነው። ቆይ እነሱን እንተዋቸውና እነዚህን እንቁጠር ይላል። ቆይ ተመልሶ ይግባና ከዛ እኔ ምን አሳያቸዋለሁ። ቀራምባና ቆቦ እኮ ነው እንትን የሚሉት ማይሆን ነገር ነው የሚያደርጉትና አንዴ ቆይ እኔ ምን አሳያቸዋለሁ መሰላችሁ? በትልቁ አደርጋለሁ እሱ ሲመጣ። ይሄኛው 81 እስቲ እግረ መንገዳችን እነሱ እስኪመጡ ይሄኛው ይሄ ቀዩ እንትና የሚያድለው አለ አይደለ? ስንት ነው አሁን? የብሉይ ኪዳን በሙሉ 46 ነው አይደለ እነሱ የሚሉት። እስቲ ግን ሲኛውን ለምን አብረን አንቆጥረው? ከዘፍጥረት ነው መቼስ የጀመሩት አይደለ? ይጀምሩ እስቲ ላዩ ከዘፍጥረት ነው አይደል ቢጀምሩ? አዎ ከዘፍጥረት ነው። እስቲ ይሄኛውን ዘፍጥረት እስቲ አብረን እንቁጠር። 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 21 22 23 24 25 26 27 28 29 30 31 32 33 34 35 36 37 38 39 40 41 42 43 44 45 46 47 48 49 50 51 52 53 54 ምንድን ነው ነገር እኮ እንዴት ነው? ልክ ነኝ? እየቆጠርክ ቆጠራ ላይ ጎበዝ ነው። አስኬ ሹመት ነበረው ድሮ ቀበሌ ላይ ምናምን እዚህ ላይ እኮ ያለውን እኮ ነው እዚህ ላይ ያለው 50 ረገራሚ አቆጣጠር ነው ቁጠራ እንጂ ይሄው ከዘፍጥረት ነው የሚጀምረው። እንግዲህ ዘፍጥረት ብሎ እንግዲህ ድጋሚ ልቁጠራው። ቆይ እንዴ ነገር ከኔ ጋር እየቆጠራቸው መጥቷል። አይ ሲመጣ አንድ ቁጥር ይጠፋል። ቆይ እሺ ሲመጣ አንድ ቁጥር ይጠፋል እንዴ? ሁለቱ ምናምን ሆኖ ይገባል እንዴ ነገር እንዴ ነው? አይ እንትን ነው ይሄ አንደኛና ሁለተኛ የሚለው አለ አይደል? ለምሳሌ ቀዳማዊ ካለ ምናምን የሚለው አቆጣጠር ደረጃ እንደ አንድ የሚቆጠርበት ቦታ አለ። ኦኬ። እና ያ ሲሆንም ዞሮ ዞሮ አይመጣም ነው እኛ የምንለው እኮ ፍትሐ ነገሥቱ ካስቀመጠው ጋር አይሄድም ነው ማለት። ሶስቱን ወይም ሁለቱን እንደ አንድ እያደረጉ የሚቆጥሩት አለ ማለት ነው የነሱ። አሁን ለምሳሌ እዚህ ጋር አይተህ ከሆነ ሳሙኤል ቀዳማዊና ካለ አለ አይደል? ሁለቱ አንድ ነው። በቃ ሳሙኤል ተብሎ ብቻ ነው የሚቆጠረው። ነገሥት ቀዳማዊና ካለ አሁንም አንድ መጽሐፍ ተደርጎ ነው የሚቆጠረው ምናምን እያለ ነው የሚሄደው በእነሱ። እንዴ አይ አቆጣጠሩ እንደዛ ነው። ሌሎችም እንደዛ ይቆጥራሉ። ግን እንደዛ ቢቆጠር እኛም እንቆጥራለን እንደሱ። እንደዛ ቢቆጠርም ራሱ አሁን እነሱ 81 ብለው ፍትሐ ነገሥት ላይ ካስቀመጡት ጋር አይሄድም አብሮ። እዚህ ጋር እነሱ ያስቀመጡት አብሮ አይሄድም። እዚህ ጋር እኮ 81 አስቆጥሬው ወደ ፍትሐ ነገሥቱ ላመጣው ነው። ግን እንግዲህ ጀለስ አልተመቸውም ይመስለኛል። ኤኒዌይስ እሱ ሲመጣ ምንቀጥል ይሆናል። እኔ እዚህ ጋር አማን ሁለቱን አንድ ላይ ከቆጠርን እኮ 66ቱ ራሱ 55 ሊሆን ነው። ሁለቱም በእነሱ አቆጣጠር ማለት ነው። አሁን የሆነ ግን እስቲ we will see ያው ፍትሐ ነገሥት ከነ ንባቡና ትርጓሜው ነው። ኦኬ። ብፁዕ ወቅዱስ አቡነ ጳውሎስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ወእጨጌ ዘመንበረ ተክለ ሃይማኖት በሆኑ በስንተኛው ነው? በስድስተኛው ዓመት ለአምስተኛ ጊዜ ታተመ ይላል። በስድስተኛው ዓመት ለአምስተኛ ጊዜ ታተመ። ትንሣኤ የመጽሐፍት ማተሚያ ድርጅት አዲስ አበባ 1996 ይላል ማለት ነው። እና ያው ግርማዊነታቸው ተቀምጠዋል። በእሳቸው ጊዜ ነው ለአምስተኛ ጊዜ ታተመው። ሶ አለ ሊስቱ እዚህ ጋር የሚቀበሏቸው እንትን ማውጫው አለ ሙሉ
ግዕዝና አማርኛ ነው። ከዛ የመጽሐፍቱ ጉዳይ እዚህ አካባቢ አለ ማለት ነው። 18 አካባቢ ነው ይዤዋለሁ። እሺ አንቀጽ 2 ላይ ነው ያለው። ያው ተቀምጧል እዚህ ጋር። እሱን አብረን እናየዋለን ነው እሱ ከመጣ በኋላ በቅድስት ቤተክርስቲያን ሊቀበሏቸው የታዘዙ ቁጥራቸው 81 የሆነ ስለ አምላካውያን መጽሐፍት ይላል። ይሄ ቀደመ ነው እንግዲህ እና እዚህ ላይ 81 ተብሎ የተዘረዘረውና አሁን እሱ ያዘው መጽሐፍ ቅዱስ ላይ 81 ተብሎ የተዘረዘረው አንድ ነው ወይ የሚለውን ቼክ እናደርጋለን ነው። ቁጥራቸው ሙሉ ተቀምጧል እዚህ ጋር አንድ ላይ ኦኬ። ቁጥራቸው አንድ ላይ ተቀምጧል። ቼክ እናደርጋለን። ፌዝ ጋር አብረን እንቆጥራለን። ከዛ የትኛው ጉባኤ እንደወሰነም ይነግረናል ማለት ነው። አሁን እኔ እንትን ይሄንን ለምሳሌ እንደዚህ ነው የሚቆጥሩት። ለምሳሌ አሁን እዝራ ካልና እዝራ ምናምን ሱቴል የሚላል ይሄንን ሁለቱን እንደ አንድ ነው የሚቆጥሩት ማለት ነው እነሱ። አማንሻ ምንና ምን ምሳሌ መጽሐፈ እዝራ ሱቴልና መጽሐፈ እዝራ ካል አለ። ይሄንን እንደ አንድ ነው የሚቆጥሩት። አይ ሃቭ ኖ አይዲያ የእዝራውን ጉዳይ እንትኖቹን ነው የማውቀው። እነዚህ 22ቱ በአልፋቤት ደረጃ የተቀመጠው የአይሁድ አለ አይደል እኮ እሱማ ልክ ነው። እሱን ልክ ነው። ኧረ ነው ወይ 22 ወይ 24 ነው። ልክ ነህ። እሱኛውን ሳይሆን ኧረ እነሱ የሚቆጥሩት እዚህ ላይ ይሄ እኮ አሁን እያንዳንዱ መጽሐፉን እንቁጠረው ካለን ከ81 የሚበልጥ ይመስለኛል ሳስበው። አዎ ተብሏል። ከታች መጽሐፉ ላይ ኤክስፐርት የሆኑ ሰዎች አዎ ብለዋል። በዛ መልክ ነው። ግን የምናውቀው አንድ ነገር አለ። ምንም ቋሚ የሆነ መጽሐፍት ቁጥር የላቸውም። በቃ እሱን ነው ፕሩቭ የምናደርገው። በየትኛውም ፖይንት ብንሄድ አንድ ወጥ የሆነ የመጽሐፍ ዝርዝር ማስቀመጥ አይችሉም። ጋዜጣ ነው ያልኩት ለዛ ነው። አዲስ ዘመን ጋዜጣ መስከረም የወጣው ጥቅምት ላይ አይደገምም አይደል? ጥቅምት ላይ አይደገምም አይደል? ሌላ ቶፒክ ይዞ ነው የሚወጣው። አንዱ ይወጣል አንዱ ይገባል እኮ። እኔ የሚገርሙኝ እኚህ ዶክተሩ ምን ይላሉ? ይሄኛውን አስገብተን ይሄኛውን ካወጣ ነው ይሄኛውን አስገብተን ጠብ ይመጣል። ኢቭን በትርጉም ደረጃ ቅድም ፌሲል የነበረው ትርጉም ያለው ማለት ነው። በትርጉም ደረጃ የአቡነ ተክለ ሃይማኖቱ እሱን ብንጠቀመው ጥሩ ነው። ሌላው ምኑን ለቄስ አለ ማለት ነው አለ ጌታ። በተለይ የአቡነ ጴጥሮስን ውስጡን ለቄስ አለ የ2000ን ትርጉም ማለት ነው። ስለዚህ እንደው ተጠቀመን ማስተካከያ መስጠት ይቻላል። ቅድም ፌዝ በተናገረው ላይ ፌዝማ ለምን ታስተካክለኛለህ ነው የሚለው። በቃ አሁን እሱ የሳሳተው ለምሳሌ ቅድም ፈርስት ሴንቸሪ ያለው በጣም የተሳሳተ ነገር ነው የተናገረው። አንደኛ በ325 ላይ የኒቅያ ጉባኤ ነው የተካሄደው፣ የመጀመሪያው ጉባኤ ራሱ በሱ አባባል ማለት ነው። ከዛ ለመሰብሰብ የተወሰነው ደግሞ በአትናቴዎስ 367 ዓመተ ምህረት ማለት ነው። ያው በ39ኛው የትንሣኤ ምልክቱ ቅዱሳን መጽሐፍት አይነት በአብዛኛው ያለው ማለት ነው 399 በሰሜን አፍሪካ ተገኝተው ካርቴጅ በሚባለው አካባቢ ማለት ነው። በዛ ጊዜ የተካሄደውን ጉባኤ ማስታወስ እንችላለን። ያንን ነው። ከዛ የካርቴጁ ጉባኤ ደግሞ በኋላ ነው ሁለት ቅዱሳን መጥብልን ጥራዞችን ጨምረው የተናገሩት እና በዚህ አካሄዱ ራሱ ይሄ ነው የሚባል ነገር የለም። ስለዚህ የሆነ ካኖኒካል ነው አይደለም ብሎ እሱ እንዳይል ማለት 81 እንዳይሞላ የሚከለክለው አንዱ ካርቴጅ ጉባኤውንም ራሱ ዓመተ ምሕረቱንም አላወቀውም። እሱ ፈርስት ሴንቸሪ ነው ያለው። የፈርስት ሴንቸሪ የመጀመሪያ ጊዜ መስማቴ ነው ያስ በፈርስት ሴንቸሪ ካርቴጅ ጉባኤ ተካሄደ የሚለው ማለት ነውና ዓመተ ምሕረቱ ያው 390 አካባቢ እንደሆነ ማለት ነው። ያ ነው ልጁ ዝም ብሎ የመጣለትን እያወራ ስለነበር ነው እንትኑን ማላወራው እንጂ የካነንን ጉዳይ አንስተ ፈርስት ሴንቸሪ ራሱ አትልም እኮ አይባልም። ፈርስት ሴንቸሪ ሐዋርያቱ በህይወት የነበሩበት ታይም ነው ፈርስት ሴንቸሪ የሚባለው። ኦኬ ከዛ ሰከንድ ሴንቸሪ ላይም በዛ ልክ አታወራም። የሚቀባበሉ መጽሐፍት ነበሩ፣ ስክሮሎች ነበሩ። ኦኬ ዋናዎቹ ደክታባት የሚባሉት ነበሩ ነው። እሱ ክንፈ ሊያናግር ይፈልጋል ግን አስገባው
በስርዓት አውራ ነው ያለው። ጋዜጣ ያልኩት ላይ ተናዶ ነው፣ ሌላ ቶፒኩ ላይ ሊያወራ አይደለም። ናስቲ ግባ አማን። እዚህ ላይ ግን በተጨማሪ ኧረ ሳሚዬን አፍነሃል። ቆይ እንዴ ተው እንጂ ሳሚዬ ሂድ። እኔ በመሀል ልግባና እሺ ሰንሰለት ለመጨረስ ሀሳብ አለ። እሺ አይ በቃ እንትን ከሌለ እንጨርሳለን። እሺ 4 ሰዓት ስለሆነብን ነው። ቀጥሉ። እሺ የሚገባ ከሌለ እንጨርሳለን። እሺ ሳሚ ይናገርና አልመጣም አይደለ? እንትናም ሳሚዬ እንትን ሀሳብ እኔ አሁን የሆነ ስራ ይዤ እሱን እንትን እያልኩ ነው። ቀጥሎ አለው እየሰማሁ ነው። ምናልባት ከቻልኩ በመሀል አወራለሁ። እሺ ወንድም ሂድ። ቮካኒክ ያው እሱ ቅድም የተናገረው አብጢለስ እና ዲድስቅልያ የተጨመረበትን ነገር ሊናገር አልፈለገም ነበረ። ቅድም እሱ ራሱ እንትና በተናገረው ማለት ነው። ፌዝ የእንግሊዝኛው ፌዝ ሳይሆን የአማርኛው ፌዝ እየሆነብኝ ነው። በእውነት እንዴት እንደሆነ ሊገባኝ አልቻለም። የአማርኛው ፌዝ ማለት ነው። ዲድስቅልያ እና አብጢለስ 81 ውስጥ እንዴት እንደተጨመሩ ራሱ ጠቅሶ ነው የሚናገረው። ሌላ ቅድም አሁን እሱ ራሱ የዋሻው ዮዲትና ሶስና ምናምኖችንም ሊጠራ ራሱ አልፈለገም። እሱ ራሱ እንትን ካደረገው ማለት እና የቁጥር ብቻ ሳይሆን የይዘት ብቻ ሳይሆን በቃ በሙሉ እርስ በርሱ የሚጋጭ እንትን ነው። አንዳንዴ 89 ሆኖ ራሱ አግኝቼዋለሁ። አሁን ራሱ እዚህ ጋር ያለው ከተጠቀሰ ማለት ነው። ቅድም 84 ነበረ። አሁን ደግሞ ሲጨምር 89 ሆኖ ራሱ አግኝቼዋለሁ አሁን ላይ እና የሆነ ሳለ 91 የሚሆንበት ጊዜ አለ። ቃል በቃል እንዲህ በቁጥር ስቆጥራቸው አስቻንተ በቆጠርከው መንገድ ማለት ነው። እና ሁለት እያደረኩ ሁለቱን አንድ እያደረኩ ራሱ ቁጥር ያን ራሱ 81 አይሞላም 85 ሆኖ ይቆያል። በእርግጥ ምን መሰለህ አኪ አንድ ጊዜ ህትመት ነው እንግዲህ ለማምለጥም ነው እንግዲህ ህትመት ነው ሲል ሰምቼዋለሁ። እና ምናልባት እንግዲህ ወደ ላይና ወደታች ሲል እንደ ምክንያት ይሄንን ከሰጡ እንጂ ቃልዬ ትዝ ይልሃል አንተና ያለህ ህትመት ነው ምናምን ነው እንጂ ቀኖና አይደለም ብሏል። ልክ ነው፣ ህትመት ነው እንጂ ቀኖና አይደለም። ግን ችግሩ ቀኖና አይደለም የሚባለው ቀኖና ሲኖርህ ነው። ቀኖና የት አለ ነው ጥያቄው። ካኖናይዝ ሊያደርጉ ምንድነው ስታንዳርዳቸው? እሱንም ነገር ቢነግሩ እንኳን ጉባኤ አይደለም፣ ሲኖዳል አይደለም፣ ጉባኤ አይደለም ወይ 66ቱ ሆነ እንደዚህ ኢንተርናሽናልም አይደለም። ምንድን ነው ታዲያ? ህትመትም ካልሆነ ገድል ነው ወይስ ምንድን ነው? በቃ አንተን እናሰማና እንጨርስ። ይቀበር አይደለ 81 ይሄንን አሰም አንድ ቀንማ ይደገም እንጂ ይምጡና ይንገሩ። መጽሐፍ ቅዱስ ከሌላቸው እኮ ዶግማችን ከመጽሐፍ ቅዱስ ነው የሚወጣው ምናምን ማለትም አይችሉም። ቀጥለው ዶግማ አላቸው ወደሚለው ስለምንሄድ ይደገም። አንድ ጊዜ መጽሐፍ ቅዱሳቸውን ያሳዩን ይምጡና እኛም በደንብ መጽሐፍት ይዘን ምናምን በእኛ ሰኞ በደንብ መጽሐፍቶቻቸውን ይዘን መጽሐፍቶቻቸው 81 እንደሆኑና እንዳልሆኑ እያሳየናቸው እነሱም እያሳዩን እናውራ። አሁን ከነሱ ጋር አሁን ከቃሌ ጋር መስማማው ነገር ስርዓተ ቤተክርስቲያን ነው ይሉናል። ስርዓተ ቤተክርስቲያን የትኛዎቹ መጽሐፍ ናቸው? ዶግማ እንትን ማለት 81 የትኛዎቹ ናቸው? ምክንያት ስለሚቀያየር ማለት ነው። እንቆቅልሽ ሆኖብኛል፣ ይመልሱልን። እውነት ነው። አይ እውነት ነው። እስቲ እንግዲህ በዚህ እንትን ከዚህ ቀደም በዚህ እናጠቃለለው መሰለኝ። መጽሐፍ ቅዱስ የላትም ብዬ ነበረ። ይህንን ንግግሬን አሁን ራሳቸው ኦርቶዶክሳውያኑ እንደዚህ እያጸኑልኝ ይገኛሉ። እስኪ አንዱን እንስማው። ግን በአጭሩ ሲኖዳል አይደለም፣ የብሉይ ኪዳን መጽሐፍት ቀኖና ሲኖዳል አይደለም። ሲኖዳል አይደለም እያለ ያለው ወንድማችን 80 በተመለከተ ነው። 80 ይዘን ለውይይት ብንቀርብ ታዲያ ምን ችግር አለው? እስኪ እሱ ይንገረን። አያዋጣም። መቶ መወያየቱ ምን ማለት ነው? አያዋጣም። 80 ላይ ውይይት ሊደረግ እንደማይችል ከዚህ በፊት ተናግሬያለሁ። እዚሁ ቤት ላይ ያልኩት ሲስ ጋር ለራሱ ለወንድማችን ለቃሌ ነገር ይሆናል። አያዋጣም። 80 መወያየት እውነት ነው፣ አያዋጣም። ስለዚህ 66ቱን ነው የሚጠቀሙት ማለት ነው። 66ቱን በተመለከተም ደግሞ ሌላኛው ወንድማችን እንደዚህ ይለናል። እሱንም እንስማው ይሆን? አዎ እስኪ እንስማው። 66ቱ መጽሐፍ እርኩስ መጽሐፍ ነው ብዬ አምናለሁ። መጽሐፉ እርኩስ ነው? አዎ ለኔ እርኩስ ነው። መጽሐፉ ቅድስና ያለው መጽሐፍ ነው ብዬ አላምንም።
ቅድስና ያለው መጽሐፍ ነው ብዬ አላምንም። ቅድስና የለው ማለት የረከሰ መጽሐፍ ነው ማለት ነው። አንደኛው በ80 አሐዱ መወያየት አያዋጣም ይለናል። ምክንያቱም መጽሐፍ ቅዱስ ስላይደለ ያው ኪሳራ ያመጣል። ሌላኛው 66ቱ የረከሰ ነው ይለናል። ስለዚህ ቤተክርስቲያኒቱ የምትተዳደረው በየትኛው መጽሐፍ ነው? በእርግጥ ኦርቶዶክስ ቤተክርስቲያን መጽሐፍ ቅዱስ አላት ነው? ሰላም ከዚህ አይ ትክክለኛ ጥያቄ ነው የጠየቀው ልጅ። አዎ ይሄንን ነገር ማን እንዳለው ልንገራችሁና ከዛ አማኒሻ ማጠቃለያ ሰጠ እንጨርሳለን። የታለ ቆይ እንኳላ ጨብሲ የታለ እንኳላ ጨብሲ የለም እንዴ? ኦኬ እችን ነገር ማን እንዳላት እስቲ ላሰማችሁ። ቶሎ አያመጣልኝም ለምን እንደሆነ አላውቅም። ይሄ ነገር አንዳንዴ ይታያቸዋል። የአኬን ለመክፈት ነው የምፈልገው የሌላ ሰው ነው። ቆይ ከይቅርታ ጋር ቆይ አንድ ጊዜ እስቲ በዚህኛው ለሞክር። አንዴ ለሞክራትና ካልሆነ በቃ ተወዋል። ይሄንን ነው መክፈት የፈለኩት። በቀን በራሱ ጎንደር ነበርኩኝ ያለችኝ እኮ ምን አለ ቀደም ባገኝ ነው። በቃ ይቀራ ያኬን የራሱን ላሰማችሁ ነበር። አያችሁት እዚህ ጋር ያኬን እኔ ራሴ ዲዩት አድርጌው ነበርና እንደ ብልህ ኦርቶዶክሳዊ ልጅ አለ አያዋጣኝም አለ አያዋጣኝም። ከዛ በሺ በአነስተኛና በጥቃቅን እንትን እንበላለው ማለት ነው። የእግዚአብሔር ሰላም ለሁላችሁ ይብዛላችሁ። እስቲ አዲሱን በጣም አስቀኝ የሆነውን የወንድማችን አክሊል አብረ የነበረውን ለውይይት የፈሲታ ተቆጢታ የሚል ነገር አስቀምጧል እና ይህቺ ቃል ግን በደንብ አድርጋ የምትወክለው እኔ የራሱን ወንድም ዳንኤል እውነት ለሁሉን ይመስለኛል። ለምንድነው እንደዚህ ያልኩት? መጽሐፈ ሲራክ መጽሐፍ ቅዱስ ነው ወይስ አይደለም የሚል የውይይት ጥሪ ለምሳሌ ያቅርብለት ነበረ ለወንድማችን ለዳንኤል። ግን ዳንኤል መለስ አደረገና ይህንን ጥሪ ከመቀበል ይልቅ የመጽሐፍ ቅዱስ ቀኖና ላይ እንወያይ ብሎን ይመጣው። ስለዚህ ቃሉ ሞር እንደውም እሱን የሚወክል ይመስለኛል። ለማንኛውም እስኪ አኬ ተረጋጋ ብራዘር። እኔ የውይይት ጥሪውን አልቀበልም ብያለሁ አላልኩም። መጽሐፈ ሲራክ 80 አሐዱ ውስጥ ነው ያለው። ለሁሉም መጽሐፍት የምንጠቀመው አንድ አይነት ክራይቴሪያ ነው። ስለዚህ ነጣጥለ ለምን ትወያያለህ? መጽሐፉን በሙሉ ነው መወያየት ያለብን የሚል ያንተን ጥሪ ያገናዘበ ምላሽ ነው የሰጠውክ። ጥሪውን አልቀበልም አላልኩም። አንተ ነህ በ80 አሐዱ መወያየት የፈራሁ። ለምን? ውስጥ ሚስጥሩን ስለምታውቅ። በዛ የምትወያይ ከሆነ እንደምትሸነፍ ከጨዋታ ውጭ እንደምትሆን ስለምታውቅ። እኔ በመጽሐፈ ሲራክን መወያየት ይችላለሁ፣ ግን አንተ የምትከተለው ቤተ እምነት እያሳተመ ለሕዝቡ እያሰራጨ ያለው መጽሐፍ ትክክል እንዳልሆነ በብዙ ማስረጃ ማረጋገጥ ስለሚችል እንደዚህ መጽሐፍትን ዘርዝረ እየቆነጣጠርክ ዲቤት መግባት እስከማትችል ድረስ ስርዓተ ቀብሩ ልፈጽም ነው በሙሉ መጽሐፉ ጥሪ ያቀረብኩልህ። አንተ ይሄንን ስለምታውቅ ፈራ፣ ሸሸ። በቃ መጽሐፈ ሲራክ እዛው አንዱ ጥራዝ ውስጥ ነው ያለው። ስለዚህ በዛ በአንዱ ጥራዝ አንድ ጊዜ እንወያያለን። የአንተ የችርቻሮ ውይይት በዛው ስርዓተ ቀብሩ ይፈጽማል ማለት ነው። አንተ በእርግጥ በ80 አሐዱ እንደማታምን በግልጽ ተናግረሃል። ኦፊሴላዊ መጽሐፍ አይደለም ብለህ የኢትዮጵያ ኦርቶዶክስ ተዋሕዶን ቸርች የሚያቃልል ንግግር ጭምር ነው የተናገርከው። ስለዚህ ቸርችቱን ወክለ መወያየትም አትችልም ሲጀመር። ቀጥሎ የሚለውን ደግሞ በደንብ ስሙ ወገኖች። እንግዲህ እንደሰማችሁት ኢነራንት የሆነው ሊስታት የማይችል መጽሐፍ በፕሮቴስታንቶች እጅ የለም። አሁን ጥያቄው የሚሆነው እዚህ ጋር ነው። አንደኛ ኦሪጂናል የራሱ ሐዋርያው ሲጽፍ ያን የእሷ ናት ኢንፋለብል ከተባለ ኦሪጂናል የሚባል ደክታብ የለንም አይደለ?
መቼስ አለ ብሎ የሚመጣ ፕሮቴስታንት የለም። ኦሪጂናል ደክታብ የለንም። ምናልባት ግን ኦሪጂን ምንድነው እነዚህ ደክታባቱ አራተኛ ክፍለ ዘመን ላይ ምናምን የተገኙ እንደነ ኮዴክስ አናቲከስ፣ ቫቲካንስ፣ አሌክሳንድሪያንስ ከሆነ ደግሞ እነሱ ራሳቸው ደግሞ ፋለብል ናቸው ብዬ አምናለሁ። ማለት ፋለብል ሊሆኑ ይችላሉ። ምክንያቱም ኮፒ የተደረጉ የመጡ ስለሆኑ የሰው እጅ ሊገባባቸው ይችላል። እንደው እነሱ ኢንፋለብል ናቸው ካልክ ግን ደክታባቱ ራሳቸውን ነው ኢንፋለብል የምንለው ካልክ ግን የውይይት ጥሪ ላቀርብ እወዳለሁ። ለማን? ወይ ለዳንኤል እውነት ለሁሉ ወይም ደግሞ ለወንድማችን ቃሌ። አክቹዋሊ ከዳንኤል ጋር በወያይ ደስ ይለኛል። አኪዬ በቃ ያንተ ህልም አሁን ከዳንኤል ጋር መወያየት ነው። በምን እንደዚህ አይነት ዊርድ በሆነ ራስ በፈጠርከው ያንተንም ቤተ እምነት የኔንም ቤተ እምነት በማይወክል ርዕስ ማለት ነው። ስለዚህ መጽሐፍ ቅዱስ ኢነራንት ነው ማለት ምን ማለት ነው የሚለው ጥያቄ ከሆነ ያንተ ጥያቄ ከአንተ ጋር እኔ ዲቤት አይደለም የምገባው። አስተምርሃለሁ። የሚያስተምሩ መምህራን አሉ። እነርሱ ደግሞ ሲያስተምሩ መስማት እንድትችል መድረኩን አመቻቻለሁ። ከዛ ውጭ ግን የመጽሐፍ ቅዱስን ኢነራንሲ ካልተረዳ ክርስቲያን ጋር እኔ ውይይት አልገባም። የማልገባበት ምክንያት ምንድን ነው? የክርስትና ክርክር ስላልሆነ። ክርስትና ላይ ጥያቄ የሚያስነሱ ኢቲስቶች አሉ፣ ሙስሊሞች አሉ። የእነሱን ክርክር ነው አንተ ይዘህ እየመጣ ያለው እና ከእነርሱ ጋር እከራከራለሁ። አንተን ግን አስተምርሃለሁ። የሚያስተምሩ ሰዎች ደግሞ ሲገቡ መጥተህ እንድትማር ግብዣ አቀርብላለሁ። ይሄ ነው። በጣም መስመር ልቀሃል ላኬ። የአንተ አካሄድ ሄዶ ክርስትናን የሚያስክድ አይነት አካሄድ ነው። የራስን ቤተ እምነት ኦልሬዲ ክዳል። አንደኛ ነገር ገድላትና ድርሳናት መከራከሪያ አይሆኑም ብለህ ተናገርክ። እሺ አለ። ክርስቲያን መሆን የሚፈልግ ሰው ካለ ምንም ሳይጨነቅ እንደዚህ አይነት ነገሮች ሳይዙት ምንድነው አሁን እያንዳንዱ ገድላት ድርሳናት ታምራት ላይ ያሉትን እያንዳንዱን ነገር መቀበል አለብህ ምናምን ጭራሽ ሳይባል እንደ ክራይቴሪያ እንኳን ጭራሽ አይቀመጡም። ባይዘው አንተ ለምሳሌ ፕሮቴስታንት ወንድሜ ወይም ፕሮቴስታንት ወደ ክርስትና መምጣት ጌታ እና የዛን ጊዜ ናና እንወያይ ያለው ዳንኤል ማለት ነው። የተለያየ ወደ 4 ወደ ምናምን ይሆናል። ይሄ እምቢ ያለኝ ራሱ ይሄው ነበር። እዚህ ጋር ይሄ እምቢ ያለኝ አልከፍት ያለኝ ራሱ ዳኒ የሰራው ነው፣ ለውይይት የሰራው ነበር። እና መጽሐፍ ቅዱስ የላችሁም በቃ አሁን ተደምድመዋል። እዚህ ውስጥ ያላችሁ ኦርቶዶክሳውያን ስሙ፣ መጽሐፍ ቅዱስ እንደሌላችሁ ሐኪም ነግሯል። አለ ካላችሁ ደግሞ ኑና አስረዱ ተብሏል። እንግዲህ አማኒሻ እስቲ ማጠቃለያውን በልና ጨርስ። መቼስ ማል ጎዳኔ አለች አያቴ። ምን ታረግ? እሺ መልካም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት አምልኮና የውጭ ግንኙነትን ካነበበ በኋላ ፌስ ከታች አለ። ቅድም አይቻለሁ። ተማር ትምህርት ብትወስድ ጥሩ ነው። ይሄኛው አሁን ማሳያችሁ ፍትሐ ነገሥቱ ነው። ኦኬ መጥቷል። እሺ አሁንማ ላሳየው። ልደመድም ስንመጣ አይ ጊዜ እሰጣለሁ፣ ምንም ችግር የለውም። ነገ ቅዳሜ ስለሆነ እምቢ አለው። በቃ ይቅር፣ በቃ ማጠቃለያ እንስጥ። እሺ እንዴት ነው የምናደርገው? አንድ መጠቆሚያ ልጠቀም። እሺ ሙሉን አላነብም። ገብታችሁ ፒዲኤፉን የምትፈልጉ ሰዎች ልክላችኋለሁ፣ በውስጥ ጠይቁኝ። መሰረታዊ ነገሮች ላይ እንትን ያስቀመጠ ነው፣ ድንጋጌዎችን ያስቀመጠ መጽሐፍ ነው። ነገስታት መመራት ያለባቸው ስቴትና ሪሊጅን ባልተለየበት ሰዓት የተጻፈ መጽሐፍ ነው ባይዘ እና ፍትሐ ነገሥት የሚባለው ነው። የመጽሐፎቹን ጉዳይ ኦልሬዲ መልስ ሰጥቷል ነው እና አንቀጽ 2 ነው ይሄ ፍትሐ ነገሥት። በቅድስት ቤተክርስቲያን ሊቀበሏቸው የታዘዙ ቁጥራቸው 81 የሆነ ስለ አምላካውያን መጽሐፍት ይላል። ኢቨን ዲቫይን ቡክስ ይላል ማለት ነው። አምላካውያን መጽሐፍት። ኦኬ እሺ ረስጣን አላወኩም። አይ ቲንክ ብሉይና አዲስ ረስጣና ረስጠብ በሚል ነው። ለሁለት ነው የሚከፈለው። ኦኬ ለሁለት ነው የሚከፈለው። ቁጥራቸውን አስቀምጠው ነው የሚጀምረው ማለት ነው። ከዛ ዝርዝሮቹን ይጀምራል። እና ብሔረ ኦሪትን ብሔረ መጽሐፍት 5ቱ ብሔረ ኦሪት
5 ብላችሁ ትጀምራላችሁ። የነዌ ልጅ የኢያሱ መጽሐፍ 6ኛ፣ መሳፍንት 7ኛ፣ ሩት 8ኛ፣ ዮዲት 9ኛ፣ መጽሐፈ ነገሥት 2ቱ መጀመሪያውና ሁለተኛው እንደ አንድ፣ 3ኛውና 4ኛው እንደ አንድ መጽሐፍ ከዛ 2ቱ ሕጹፃን የጻፊው የእዝራ 2ቱ መጽሐፍት የአስቴር 1 መጽሐፍ ጦቢት ወይም ጦቢያ 1 መጽሐፈ መቃቢያን 2 አንደኛና ሁለተኛው ማለት ነው 2 ባይዘው የቁጥር ልዩነት አለ ከውጪዎቹ ጋር ታውቃላችሁ አይደል? አንደኛና ሁለተኛ የሚለው እስከ 3ኛና 4ኛ ይሄዳል። ሌሎች ጋር ያለው ኢትዮጵያ ያለውን አያውቁትም የውጪዎቹ። ኢትዮጵያ ያለው የጦቢት ላይ ሲቆጠር አንድ አይደለም የውጪውና እዚህ ያለው ማለት ነው። ኤኒዌይስ እነሱ ተቀብለውታል። ተቀብለውም እንኳን ቁጥሩ አሁን ካለው ጋር አንድ አይደለም ነው። ከዛስ የሰለሞን ጥበብ፣ የዳዊት መዝሙር፣ ኢዮብ፣ 2ቱ መቃቢያን፣ የሰለሞን ጥበብ 5ቱ መጽሐፍት ከዛ 5ቱን ይዘረዝራል እዚህ ጋር። ከዛ የነቢያት መጽሐፍት 16ቱ ከዛ 16ቱን ይዘረዝራል። 16ቱ ይልና 16ቱን ይዘረዝራል። የሲራክ ልጅ የኢያሱ መጽሐፍ የኢያሱ ጥበብ ለሕፃናት ትምህርት ለእህሊ የተውጣጣ ነው። ዳግመኛም የኮሪዮን ልጅ ካኒ ኢማጂን ዳት የአይሁዳዊ ጻፊን የታሪክ መጽሐፍ ሁላ አምላካዊ መጽሐፍ ብሎ ከተውታል። የሚያሳፍር እኮ ነው። አምላካውያን መጽሐፍት ዮሴፍ ወልደ ኮሪዮንን ጭምር ካንንስ አስገብተዋል። ዮሴፍ መጽሐፍ ዜና አይሁድ ማለት ነው። ዜና ምንድነው? የአይሁድ መዋዕል ማለት ነው። ጆሴፍ ወልደ ኮሪዮንን ጭምር አምላካዊ መጽሐፍ ብሎ ያስገብተዋል። የኛዎቹ ድፍረታቸው ጥግ ነው ያለው ባይዞ ዳን የነዚህን ድምር መልሶ ስለሚያስቀምጥ አብረነው እናያለን። ያው ድምሩን ያስቀምጣል። የአዲስ ኪዳን መጽሐፍት 4ቱ ወንጌሎች ሰባኪያን የሆኑት ማቴዎስ፣ ማርቆስ፣ ሉቃስና ዮሐንስ፣ የሐዋርያት ሥራ 1 መልእክታት 6 እነ ጴጥሮስ የጴጥሮስ 2ቱ የዮሐንስ 3ቱ የያዕቆብ 1 የይሁዳ 1 የጳውሎስ መጽሐፍ 14 መልእክታት የወንጌላዊ ዮሐንስ ራእይ 1 ጨምሮ አንድ ላይ እነዚህ ይደመራሉ። ተመልከቱ። አሁን ይሄ የሥርዓት መጽሐፍ ምናምን ዲድስቅልያ ምናምን ወፍ የለም። ከዛ ተመልከቱም እንደሚል እንድትጸኑባቸው ያዘዝናችሁ መጽሐፍት እነዚህ ናቸው። ከላይ ያሉት ቀለመንጦስ የት ሄደ? ዲድስቅልያ የት ሄደ? ግጽው የት ሄደ? የታል? እሱን ተውት። ፌመስ መጽሐፍ እዚህ ውስጥ የጎደለ ፌመስ መጽሐፍ የኢትዮጵያ የተባለ የሚወራ መጽሐፍ ሄኖክም የለም። ወፍ በላው ማለት ነው። ኩፋሌ ቆይ ሄኖክ የለም። አሁን ሄኖክ የኢትዮጵያው ምናምን እየተባለ የሚወራለት የለም። አየህ። ከዚያስ እንድትጸኑባቸው ያዘዝናችሁ መጽሐፍት እነዚህ ናቸው። ረስጣ 45 ረስጠብ 31 ከሃዲያን ካስቀመጧቸው